አንዳንድ ሰው ስንት ቤተ ክርስቲያን ውስጥ ያላየው ያልተማረው ያላወቀው ያልደረሰበት ህይወትን ሰጥቶት ሊለውጠው የሚችል ስንት ነገር እያለ ያለበት ቦታ ላይ ሆኖ እኔ ራበኝ ምንም እኮ ጠብ የሚል ነገር አላገኘውም ይላል። ሰው ከእግዚአብሔር ጋር ካልሆነ በነገራችን ላይ እንኳን ሰፊው ቀርቶ ጠባቡም ቦታ ራሱ አይመጥነው። በጣም አድርጎ ነው የሚረበሸው። በጣም አድርጎ ነው ውጣ ወረድ ውስጥ የሚገባው። አሁን እግዚአብሔር በነገራችን ላይ ሳንጮህ ቀርተን አይደለም ዝም የሚለን። ከጩኸታችን ባልተናነሰ ግን ኃጢአት ሳያንሰን በደል ስለምናበዛ ሰላም ሳይሰጠን ቀርቶ ነው አሁን እንደዚህ የምንጮህ። ሰጥቶን አበላሸነው ተበጣበጥንበት። ፍቅር ሳይሰጠን ቀርቶ ነው ሰጥቶን እኛ ጥላቻን አነገስንበት። እንደኛ መቃብር የሆነ ማን አለ ታዲያ? ሁሉንም ነገር ሰጠን አደረገልን፣ ሁሉንም ነገር አጎናጸፈን። አበላሸነው መልሰን እኛ ያበላሸነውን ነገር ደግሞ እኮ መልሰን እሱ ላይ እናላክከዋለን። አንተ እኮ ነህ እንሏል። እሱ ምን ያርግ? እሱማ ባህሪው ራሱ እኮ መልካም ነው፣ ንጹህ ነው፣ ነውር ነቀፋ የማይስማማው ልዑል የሆነ አምላክ እኮ ነው። እኛ ነን የተሰጠንን መጠቀም ያቃተን። እናንተ አልጋችሁን ተማምናችሁ ስትተኙ እግዚአብሔር ግን ካልጋው በታች የተሸከመው እጅ እሱ። እግዚአብሔር እኮ እንዴት አንቀባሮ እንደሚያኖረን አላወቃችሁ? አንቀባሮ አመላችንን ስለሚያውቀው አንቀባሮ ነው የሚያኖረን። እግዚአብሔር አብሮ ካለ ጥቂትም ሆነ ትፈራል። እግዚአብሔር አብሮ ከሌለ ለምን ዓለምም አትሆንም ባዶ ነው። ዛሬ እኛን አይቶ እግዚአብሔርን የሚያይ ማን አለ? ስንታይ መልካችን የእግዚአብሔርን ይመስላል። ስንታይ ስራችን እግዚአብሔርን ይመሰክራል። ስንታይ ቁጥራችን ውስጥ የማይቆጠረው የእግዚአብሔር መላእክት በመካከላችን የቆሙ ይመስላል። አንመስልም። እውነታው ይሄ ስራችን፣ ንግግራችን፣ ተግባራችን፣ ሁሉ ነገራችን አይስማማም ከእግዚአብሔር ጋር። ብዙ ሆነን ድምጻችን የማይሰማው ጯሂ ስለጠፋ አይደለም። እግዚአብሔር አብሮን አለ ወይስ የለም ብሎ የሚጠይቅ ልቡን ያለው ሰው ምናልባት ከኛ መካከል ስለታጣም ሊሆን ይችላል። ክርስቲያን መሆናችንን ምናልባት ከወላጆቻችን ተወልደን ካልሆነ በቀር እኛ ላይ የሚነበብብን ሰዎች እኮ ያልሆነንም አለ። መወለድ ብቻ እኮ በነገራችን ላይ ክርስቲያን እኮ አያረግም። ታውቃላችሁ? መወለድ ብቻ አያረግም። ዛሬ አብዛኞቻችን እግዚአብሔርን ጠርተነው ተማጽነነው ምን እንድናረግ ትፈልጋለህ ብለነው ድምጹን ለመስማት ራሱ አንፈልግም። እኛው ራሳችን የምናረገውን ወሰነናል። ቶሎ ብለን እንጸልይና በልበቃ በዚህ ደግሞ ዘምተን የሆነ ነገር እናረግ ይባላል። እንዴት ማለት ነው? ዛሬ አሁን ዘፈን ኃጢአት መሆኑን ሁላችንም እናውቀዋለን። ለምን አናቆመው? 2 ቀን ታቆመውና 3ኛው ቀን ላይ ምን ያረጋል? እንድታጉረመርሙ ያረጋል። ትለዋል። በህልማችሁ ተኝታችሁ አየን የምትሉትን አልጋችሁ ላይ የተገላበጣችሁ የምትመለከቱትን ነገር በሙሉ እናንተ እንደገዛ ፈቃዳችሁ አትተርጉሙት። ያየኸው ቀይ ሰው በሙሉ ማርያም አይደለም፣ ሚካኤል አይደለም፣ ገብርኤል አይደለም። መናፍስትን ሁሉ መርምሩ ይላል መጽሐፍ። ሰይጣን ራሱን የብርሃን መልአክ አድርጎ እንደሚመጣ ይናገራል። ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየኮ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለህ እንዴ ሚካኤልን እንኳን ማብላትና መታደቅ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን። የቆምንባት ያለንባት ቤተ መቅደስ የእግዚአብሔር አካሉ ናት። እዚህ ሰው ጫማውን ካላወለቀ የት ሊወልቅ ነው? እዚህ ሰው ራሱን ዝቅ ካላረገ የት ራሱን ዝቅ ሊያረግ ነው? እዚህ ሰው ራሱን ከእግዚአብሔር ጋር ሊያገናኘው የሚችለውን ነገር አውልቆ ካልጣለ የት ሊጥል ነው? ዛሬም የእግዚአብሔር ልጆች የሚያሰኘንን ነገር በሙሉ አሽቀንጥረን ጥለን መሬታዊ ከሆንን ሰንብተናል። ዓለማዊ አስተሳሰብ፣ ዓለማዊ ንግግር፣ ዓለማዊ አኗኗር። አዳምና ሔዋን እኮ አሁን ቁርበታቸውን አውልቆ የብርሃን ልብስ ለብሰው ገነት ውስጥ እየተመላለሱ ነው። እኛ የነሱ ልጆች ግን እግዚአብሔር የሰጠንን የብርሃን ልብስ ቅድስና ለብሰን በብርሃኑ መመላለስ ሲጠበቅብን እኛ ቁርበት ካለበስን ብለን እናስቸግራለን። ለራሳችንም አላወቅንበትም። አያችሁ? ስለዚህ ያረጋችሁት ልብስ አይሆናችሁም እያላችሁ ነው። የምትኖሩት ኑሮ አይበጃችሁም። የምታስቡት ክፉ ሐሳብ ይቅርባችሁ። ስለ ጫማን አውልቅ ማለት በራስ መመካትን አውልቀህ ጣለው እያለ ነው እግዚአብሔር። በራስ መመካትን ሞከርከው፣ አየኸው፣ በቃ ሞከርከው፣ አየኸው፣ የአቅምህን ጣር ቶ ከዚህ በኋላ ጫማህን አውልቅ ማለት በራስ መመካት አቁምና የሚመካ ቢኖር በማን ይመካ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን፣ አበው ካህናት፣ አበው መነኮሳት፣ እንደየማዕረጋችሁ ክቡራን አባቶቻችን፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን የሆናችሁ እንዲሁም ወንድማችን ዘማሪ ዲያቆን ሳይዛና ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እንደምን ዋላችሁ? በቸርነቱ በምሕረቱ በይቅርታው በእድሜያችን ላይ ይህችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በይቅርታው የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በመጽሐፈ ኢያሱ ምዕራፍ 5 ላይ ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት አድርገን እንደ እግዚአብሔር ቅዱስ ፈቃድ ባለችን ደቂቃ የምንማር ነው የሚሆነው።
አስቀድሜ የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ከሰማን ካደመጥን በኋላ ሁላችን ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እንዲህም ሆነ በዮርዳኖስ ማዶ በባህር በኩል የነበሩት የአሞራውያን ነገስት ሁሉ በባህሩም አጠገብ የነበሩ የፊኒቃውያን ነገስት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩ ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ አይምሯቸውን ሳቱ። በዚያን ጊዜም እግዚአብሔር ኢያሱን ከሻፎ ድንጋይ የባልጩት መቁረጫ ሰርተህ የእስራኤልን ልጆች ዳግመኛ ግረዛቸው አለው። ኢያሱም የባልጩቱን መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤልን ልጆች ገረዘ። ኢያሱ ሕዝቡ ሁሉ የገረዘበትን ምክንያት ይህ ነው። ከግብጽ የወጡ ወንዶች ተዋጊዎች ሁሉ ከግብጽ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡትም ወንዶች ሁሉ ተገርዘው ነበር። ነገር ግን ከግብጽ ከወጡ በኋላ በመንገድ በምድረ በዳ የተወለዱ ሕዝብ ሁሉ አልተገረዙም ነበርና ኢያሱ እነዚህን ሁሉ ገረዛቸው። እግዚአብሔርም ወተትና ማር የምታፈሰውን ምድር ለእኛ ይሰጠን ዘንድ ለአባቶቻችን የማለላቸውን ምድር እንደማያሳያቸው የማለባቸውን ከግብጽ የወጡ የእግዚአብሔርን ቃል ያልሰሙ እነዛ ተዋጊዎች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይዞሩ ነበረ። ልጆቻቸውን በእነርሱ ፈንታ አስነሳ። እነዚህንም ኢያሱ ገረዛቸው፣ በመንገድ ስለተወለዱ አልተገረዙም ነበርና። በተገረዙም ጊዜ እስኪድኑ ድረስ በሰፈር ውስጥ ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብጽን ተግዳሮት ከእናንተ ላይ አስወግጃለሁ አለው። ስለዚህ የዛ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ። የእስራኤል ልጆች በጌልገላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በዮርዳኖስ ማዶ በኢያሪኮ ምዕራብ ፋሲካን አደረጉ። ከምድሪቱም ፍሬ ቂጣን፣ አዲስ እህል በዚያው ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ የእስራኤል ልጆች ዳግመኛ መና አላገኙም። በዚያውም ዓመት የፊኒቆንን ምድር ፍሬ ሰበሰቡ። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁን ወደ አንተ መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና በባሪያ ዘንድ ምን አቁመሃል አለው። የእግዚአብሔር ሰራዊት አለቃ ኢያሱን አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 1 እስከ 15 ያለውን ወይም ደግሞ ሙሉ ምዕራፍ 5ን ነው እንደ እግዚአብሔር ቅዱስ ፈቃድ አሁን በንባብ ሁላችን ሲነበብ የሰማ ነው። በዚህ ቃል መነሻነት ነው የዛሬውንም ትምህርታችን የምንማረው። ሁሉንም ምናልባት ለማስታወስ ግን ሊከብድ ስለሚችል ይህን ሁሉ በአጭሩ ለትምህርታችን መነሻ ርዕስ የምናረገው የተመዘዘ ሰይፍ ይዞ ከኢያሱ ፊት የቆመው መልአክ የተናገረውን ይሆናል። አብራችሁም በሉ። አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። እስኪ ድጋሚ ሁላችንም በአንድነትን በለው። አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። ሶስተኛ እስኪን በለው። አንተ እሺ የቆምክባት ስፍራ ምንህን ከእግርህ አውልቅ፣ ጫማህን ከእግርህ አውልቅ በሚል መነሻ ርዕስ አድርገን ይህንኑ ያነበብነውን ክፍለ ምንባብ መጽሐፍ ቅዱስ ላይ የተጻፈውን ታሪክ እንማራለን። በድጋሚ አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። መጽሐፈ ኢያሱ እግዚአብሔር አምላክ በሙሴ አማካኝነት ካጻፋቸው ከአምስቱ ብሔረ ኦሪት በኋላ የሚገኝ የብሉይ ኪዳን የታሪክ መጽሐፍ ነው። መጽሐፈ ኢያሱ ተብሎ ስለሚጠራው ከሙሴ በኋላ እስራኤላውያንን እንዲመራና ቃል የገባላቸውን ምድረ ርስት ከነዓን እንዲወርሱ እግዚአብሔር የመረጠላቸው ከሙሴ በኋላ ተተክቶ ሕዝቡን ያስተዳድር የነበረ መሪ ነው። ኢያሱ እንደ እግዚአብሔር ቅዱስ ፈቃድ ሕዝቡን ይመራ የነበረ ሕዝቡንም ደግሞ ተስፋ ያደረጉትን ምድረ ርስት ከነዓንን እንዲወርሱ
በጣም ትልቁን ስፍራ የተጫወተ ታላቅ መሪ ስለነበረ እስራኤላውያን በጣም ትልቅ ስፍራ ይሰጡታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ተመላልሶ በሚያስተምርበት በዘመነ ስጋዌ ወራቱ ራሱ እስራኤላውያን በጣም ትልቅ ቦታ ከሚሰጧቸው ነቢያት መካከል ሙሴና ኢያሱ በጣም ይጠቀሱበታል። ታስታውሱ እንደሆነ ክርስቶስ በፊልጵስዩስ ቂሳሪያ ላይ ተቀምጦ ደቀ መዛሙርቱን ጥያቄ ጠይቋቸው ነበረ። ምን አላቸው? ሰዎች የሰውን ልጅ ማን ይሉታል አላቸው። ስለ ማንነቱ ነው የጠየቃቸው። እና ሰዎች ተብለው የሚጠሩት ከደቀ መዛሙርቱ ውጪ ያሉት ሰዎች ክርስቶስን ማን ብለው እንደሚጠሩት ተናገሩ። አንዳንዶች መጥምቁ ዮሐንስ ነው ይሉሃል፣ አንዳንዶች ኤርሚያስ ነው ይሉሃል፣ አንዳንዶች ኤልያስ ነው ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነህ ብለው ይጠሩሃል አሉ። ህዝቡ ስለ ክርስቶስ የተናገረውን ደቀ መዛሙርቱ እንዲህ ይሉሃል ብለው የተናገሩት እንዲሁ ዝም ብሎ በመላምት የተነሳ አይደለም። ክርስቶስ መስለውናል ብለው የጠሯቸውና እነሱ ሊሆን ይችላል ብለው የዘረዘሯቸው ሰዎች ጋር ክርስቶስ የሚያመሳስል ነገር ስላለው ክርስቶስን አንዳንዶች መጥምቁ ዮሐንስ ነህ ይሉት የነበሩት ዮሐንስ መጥምቅ በበረሃ ከነበረው ቆይታው በኋላ ወደ ኢየሩሳሌም ወርዶ ዮርዳኖስ ወንዝ ላይ ሲያጠምቅ የሚታወቅበት ትልቁ ስብከቱ የነበረው መንግስተ ሰማያት ቀርባለችና ምን ግቡ ነው። ይሄን ስብከት ክርስቶስ ራሱ ከገዳመ ቆሮንቶስ ቆይታው በኋላ ሲወጣ የሰበከው ስብከት ነው። ስለዚህ በስብከት ስለሚመሳሰሉ አንደኛ አንዳንዶች ማን ይሉሃል አሉት? መጥምቁ ዮሐንስ ነው ይሉሃል አሉት። እንኳን በነገራችን ላይ ህዝቡ የዮሐንስን ራስ ያስቆረጠው ራሱ ሄሮድስ ክርስቶስን መጥምቁ ዮሐንስ ይመስለው ነበር። የማቴዎስ ወንጌል ምዕራፍ 14 ላይ መጥምቁ ዮሐንስ ይመስለው ነበር ተብሎ ተነግሯል። ስለዚህ መጥምቁ ዮሐንስ ክርስቶስን ይመስላቸው የነበረው አንደኛ ስለ ስብከቱ ነው። ሁለተኛው ክርስቶስ መጥምቁ ዮሐንስ ነህ እያሉ ይናገሩት የነበሩት ዮሐንስ የሚታወቀው ትልቁ አገልግሎቱ ማጥመቅ ነው። የዮሐንስ ወንጌል ምዕራፍ 3 ላይ ክርስቶስ ከተጠመቀ በኋላ መርጦ አብረውት እንዲማሩ እንዲውሉ እንዲያድሩ ያዘጋጃቸው ደቀ መዛሙርቱ ያጠምቁ ነበር። በሄኖን አውራጃ ህሙማንን ያጠምቁ ነበር እና የዮሐንስ ደቀ መዛሙርት ተሰብስበው ክርስቶስን ከሰሱት። ዮሐንስ ጋር ሄደው አንተ በዮርዳኖስ ያጠመቀው እሱ ደግሞ በሄኖን አውራጃ እያጠመቀ ነው አሉት። እና ዮሐንስ ወንጌል ምዕራፍ 13 ላይ በግልጽ ይናገራል። ምን ይላል? እርሱ ሳይሆን ደቀ መዛሙርቱ ነበር ሲያጠምቁ የነበሩት ይላል። እየሰማችሁ ነው? ደቀ መዛሙርቱ ነው ሲያጠምቁ የነበሩት። ግን ህዝቡ ለዮሐንስ ሄዶ ሲናገር ማን ያጠምቅ ነበር ያለው? ክርስቶስ ያጠምቅ ነበር ብለው ነው የተናገሩት። እና አባቶቻችን ይሄንን ሲያስተምሩ ምን ይላሉ? ክርስቶስ ያጠምቀው የነበረው ጥምቀት በደቀ መዛሙርቱ አድሮ የሚደረግ ስለሆነ ዛሬም በካህናቱ እጅ የምንጠመቀው ጥምቀት በማን እንደተጠመቀን አምነን የምንቀበለው ነው፣ በክርስቶስ የምንቀበለው ነው። እነሱ አጠመቁን ሳይሆን ማን አጠመቀን የምንለው ክርስቶስ አጠመቀን። እነሱ ወለዱን ሳይሆን የምንለው ማን ወለደን ድጋሚን የምንለው የእግዚአብሔር መንፈስ ክርስቶስ ወለደን ድጋሚን የምንለው። ስለዚህ መጥምቁ ዮሐንስ ነው የሚሉት ምክንያት አላቸው። አንዳንዶች ደግሞ ኤርሚያስ ነው ይሉሃል አሉት። ኤርሚያስ በብሉይ ኪዳን ከነበሩ አበይት ነቢያት መካከል አንዱ ነው። ኤርሚያስ በጣም የሚታወቀው አባቶቻችንም ሲያስተምሩ አልቃሻው ነብይ ነው የሚሉት ነብዩ ኤርሚያስን። ለምን? ህዝቡ በጣም በምርኮ በግዞት በቀኝ ግዛት ሲሰቃይ ስለነበረ፣ በተለይ ደግሞ በባቢሎን ምርኮ ዘመናት ውስጥ ሲመላለስ ስለነበረ ስለ ህዝቡ ያለቅስ ያነባ ነበር እና ራሱን ተከትሎ ራሱ ትንቢተ ኤርሚያስ ከሚባል መጽሐፍ ውጪ መጽሐፍ ቅዱሳችን ላይ ሰቆቃወ ኤርሚያስ የሚል መጽሐፍ አለ። ሰቆቃ ማለት ሙሾክ ማለት ነው። ሐዘኑን ያለቅሰው የነበረውን ለቅሶውን ከእንባው ውጪ ይናገረው የነበረውን ቃል መጽሐፍ ቅዱሳችን ላይ አለ። ስለዚህ ኤርሚያስ አልቃሻ ነው። ክርስቶስም ያለቅስ ነበር እኮ በነገራችን ላይ ወደ ኢየሩሳሌም ሲገባ ህዝቡን ሲመለከታቸው እረኛ እንደሌላቸው በጎች ሲቅበዘበዙ አየና ክርስቶስ ለበጎቹ አለቀሰ። እንዲህ እንዲሆኑበት አልነበረም ነበር የጠበቀው። ስለዚህ ኤርሚያስ ያለቅስ ነበረ፣ ክርስቶስም ያለቅስ ነበረ። ስለዚህ አንዳንዶች ማነህ ብለው ጠሩት? ኤርሚያስ ነህ አሉት። እየሰማችሁ ነው? አንዳንዶች ደግሞ ኤልያስ ነህ አሉት። ኤልያስም እንደዚሁ በአንደኛ ነገሥት ተጽፈው ከሚገኙ ነቢያት መካከል አንዱ ነው። ኤልያስ በጣም የሚታወቅበት ትልቁ መገለጫው አምልኮተ እግዚአብሔር ላይ ቀናኢ ነው። በእግዚአብሔር አይደራደርም። ብቻውን ከነገስታት ፊት ቆሞ ይከራከር ነበር። እና አክዓብ እንደ ኤልዛቤል ቢያገኙት እጃቸውን አንስተው ነፍሱን ሊያጠፉት የሚፈልጉት ከእግዚአብሔር ፊት ግን ንጽህናው የተመሰከረለት የነሱን ነውርና ነቀፋ
ሳይፈራ ሳይጸጸት ስለ ነፍሳቸው ሲል ይገስጻቸው ነበር። በነገራችን ላይ ኤልያስ አካብና ኤልዛቤልን ይገስጻቸው ከሰራቸው እንዲመለሱ ያስተምራቸው የነበረው ጀብደኛ መሆኑን ለማሳየት አይደለም። እየሰማችሁ ነው? ጀብደኛ መሆኑን፣ ደፋር መሆኑን፣ ጀግና መሆኑን ለማሳየት ብቻ አይደለም። በዋነኝነት ኤልያስ አካብን ኤልዛቤልን እንደዛ ይናገራቸው የነበረው በኤልያስ ላይ አድሮ ይናገር የነበረው የእግዚአብሔርን መንፈስ ድምጹን ጆሮአቸውን ከፍተው ቢሰሙት ኖሮ ለራሳቸውም ለነፍሳቸውም ድህነትና መመለስ እንዲሆናቸው። አሁን እኮ በነገራችን ላይ ትንሽ መናገር እንችላለን የምንባል ሰዎች የምንናገርበትን ዓላማ ጠንቅቀን ማወቅ አለብን። ጀግና ለመባል ሰው አያወራም። እየሰማችሁ ነው? በተለይ ቤተ ክርስቲያን ሰው ጀግና ለመባል እሱማ በጣም ምን ያልተናገረው ነገር አለ በጣም ቆፍጣና ነው እንዲባል አይደለም ማውራት ያለበት። ሰው ማውራት ያለበት ሰው መናገር ያለበት ለነፍስ ድህነት የሚጠቅምና የሚበጅ ነገር ሲሆን ነው። አለበለዚያ ዝምታ ይሻለዋል፣ እንዲያው ዝም ቢል ይሻለው። ስለዚህ ኤልያስ ፊት አይቶ አያዳላም፣ መናገር ያለበትን ይናገር ነበር። ክርስቶስም ያው ነው። ፈሪሳውያንን ሰዱቃውያንን በቤተ መቅደሱ ዙሪያ የነበሩትን እርሱ የሾማቸውን ሰዎች ስለ ሹመታቸው ብሎ ዝም አላላቸውም ነበር። ሲያጠፉ ጥፋተኛ ናችሁ እያለ ይናገር ነበር። ስለዚህ እንደ ኤልያስ ክርስቶስም ለራሱ መንግስት ቀናኢ ነው። ስለዚህ አንዳንዶች ኤልያስ ነህ አሉት፣ ሌሎች ደግሞ ከነቢያት መካከል አንዱ ነህ አሉት። እስኪ ሌሎች ደግሞ በሉ ከምኖች መካከል ስንቱ ነህ አሉት። እስራኤላውያን ነቢያት ብለው የሚጠሯቸው በነገራችን ላይ ሙሴና ኢያሱ ነው። ግን አይገርማችሁም? ዮሐንስም እኮ መጥምቁ ማለት ነው ነብይ ነው። የብሉይ ኪዳን የመጨረሻው ነብይ፣ ለሐዲስ ኪዳን የመጀመሪያው ሐዋርያ ዮሐንስ መጥምቅ ነው። በረከቱ ለሁላችን ትድረሰን። ኤልያስም ነብይ ነው፣ በደንብ ተጠንቅቆ የሚታወቅ ነው። ኤርሚያስም ነብይ ነው፣ በደንብ ነው የሚታወቀው። ግን እነሱን ከነቢያት መካከል አንዱ ነህ ብለው አልጠሯቸው፣ በየስማቸው ነው የጠሯቸው። ነብይ ነው ብለው ግን ለመጥራት የሚፈልጉት እነሱ ሙሴና ኢያሱን ነው። ክርስቶስ እርግጥ ነው ሙሴን የሚመስልበት ነገር አለ፣ ኢያሱንም የሚመስልበት ነገር አለ። ሙሴን የሚመስለው ሙሴ ግብፃውያንን ከነበረ እስራኤላውያንን ከግብፅ ባርነት ነፃ እንዳወጣቸው ግብፅ በተባለች በሲኦል ውስጥ ስንሰቃይ የነበርነውን እኛን ያወጣን አማናዊው ሙሴ ክርስቶስ ስለሆነ ሙሴ ነህ ብለው ቢጠሩት ምንም የሚያስደነግጥ ነገር አይደለም፣ በግብር ስለሚመሳሰሉ ነው። ኢያሱም ተመሳሳይ ነው። ከነዓንን እንዳወረሳቸው ሁሉ ርስት መንግስተ ሰማያትን ያወረሰን ማን ነው? ክርስቶስ አምላካችን ነው። ስለዚህ ሙሴ ነህ ወይ ኢያሱ ነህ እያሉ ይናገሩት ነበረ ማለት ነው። እና ጌታችን ኢየሱስ ክርስቶስ በጣም ህዝቡ ለእስራኤላውያን በጣም ትልቅ ቦታ ያላቸውን እነዚህ ኢያሱን እነዚህ ሙሴንና ሌሎችም ነቢያትም በጣም ትልቅ ቦታ እንዳላቸው እንዳናውቀው ነው ኢያሱ። ስለዚህ እስራኤላውያን ከግብፅ ባርነት የወጡበት ጊዜ ላይ ከሙሴ ጋር የነበረ አንድ ሰው ነው። የመጀመሪያው ጻአት ተብሎ የሚነገረው ወይንም ደግሞ የመጀመሪያው መውጣት የሚባለው እንደምታውቁት እንግዲህ እስራኤላውያን ከግብፅ ባርነት የወጡበትን ወደ ግብፅ የገቡበትን እንዴት እንደወጡ ግን በተወሰነ መልኩ ላስታውሳችሁ። ለምን መሰረታዊ የሆኑ መማሪያ ክፍሎችና ነጥቦች ስላሉት። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። እስራኤላውያን ወደ ግብፅ የወረዱት እንግዲህ በረሃብ ነው እንደምታውቁት። ያዕቆብ ይኖርባት የነበረችው ቦታ ላይ እና ዙሪያቸው ላይ በጣም ትልቅ ረሃብ ተነሳ። ስለዚህ ያን ረሃብ ለመታገስ ያን ረሃብ ለማለፍ ተብሎ በግብፅ መሬት ላይ ምግብ እንዳለና ያንን የረሃብ ዘመን ለማሻገር የሚያስችል ደግሞ ቋትም ጎተራም እንደሞላ ሰሙ። ያዕቆብ ይሄንን የረሃብ ዘመን እሱና ቤተሰቦቹ እንዲያልፉ ብዙ ነገር ሞክሯል። እንደምታውቁት ወንድሞቹ ወደ ግብፅ እየወረዱ እህል ይሸምቱ ነበር። በግብፅ ደግሞ ረሃቡን እንዲያልፉ ያንን የመጣባቸውን መከራ ህዝቡን እንዲያሻግር ደግሞ በገዛ እጃቸው የሸጡት ወንድማቸው ደግሞ እዛ አለ፣ ዮሴፍ የሚባለው። ዮሴፍ ያለባት ቦታ ላይ ግብፅ ላይ እህል እንዳለ ሰሙና ለአባታቸው ነገሩት። እዚህ ከምንሞት እዚህ ከምንጠፋ ወዴት እንውረድ አሉት። ወደ ግብፅ እንውረድና እንጥገብ አሉት። የሚገርመው የእነሱ አስተሳሰብና ሐሳብ አይደለም። በነገራችን ላይ በጣም የሚገርመው ምን እንደሆነ ታውቃላችሁ? የያዕቆብ መልስ ነው። ኦሪት ዘፍጥረት ምዕራፍ 46 ላይ እህል እንዳለ ግብፅ ሲነግሩት ያዕቆብ ተነስቶ አልሄደም። መጀመሪያ ፈቀቅ አለና ጸሎት አረገን የሚል አይገርማችሁ? ረሃብ እኮ የሚያስታግስ ነገር እኮ አይደለም። ጥም እኮ እስኪ ቆይ ነገ የሚያስብል ነገር አይደለም። ረሃብና ጥም ከበላንና ከጠገብን በኋላ ሌላው ነገር ይደርሳል ብለን በጣም ትኩረት የምንሰጠው ነገር ነው። ያዕቆብ አይገርማችሁም? ከረሃቡና ከጥሙ በላይ እግዚአብሔር ፈቅዶ ነው ወይ የምወርደው ብሎ ጠየቀ።
እና እግዚአብሔር ወደ ግብጽ ለመውረድ አትፍራሉ። እዛ የሚሰራው ሐሳብ ስላለ አስቀድሞ ከአባትየው በፊት ልጁን ልኮ ቦታውን እንዲስተካከልለት ስላረገ ውረድ አለው። ዛሬ ስንቱ ነው በነገራችን ላይ እንጀራ ብሎ የጠየቀውን ከእግዚአብሔር ለመቀበል ፈቃድ ነው ብሎ የሚለምን ሰው አለ እንደኛ ጋር። እንጀራ ሰጠኝ ነው እንጂ ፈቃድ ይሁን ከዛ በኋላ የሚመጣ ጉዳይ። ያዕቆብ ግን ከሚበላው እንጀራ በላይ ያሳሰበው የማን ፈቃድ ነው? እግዚአብሔር ፈቃድ ነው። መውረዴን ትፈቅዳለህ ወይ? መሄዴን ትመኝልኛለህ ወይ አለው። ብዙ ነገር ነው የለመነው። ቤት ገብታችሁ አንብቡት። እግዚአብሔር እሺ አትፍራ ውረድ አለው። 72 ነፍሳት ሆነው ይላሉ አባቶቻችን ከነበሩበት ቦታ ላይ ወረዱ። ግብጽ ደረሱ። ታሪኩን ለማሳጠር ዮሴፍን መጀመሪያ ላይ አላወቁትም ነበረ፣ በኋላ ላይ ግን አወቁት። ከዛ በኋላ አባታቸውንም በዛ በግብጽ ዙሪያ ይገኝ የነበረውን ምግብ እያበላ እያጠጣ እንዲኖር አደረገው። ያዕቆብ ግን በጣም የሚገርማችሁ ሲበላ ሲጠጣ ረሃቡንና ጥሙን ሲረሳ ሙሉ በሙሉ እግዚአብሔርን አልረሳውም። እና መጨረሻ ላይ የሚያርፍበትና የሚያንቀላፋበት ዘመን ሲደርስ ምን አላቸው? ለልጆቹ ሰብስቦ አደራችሁን ነፍስ ከስጋዬ በምትለየበት ጊዜ ላይ እዚህ ሳይሆን ሀገሬ ቀበሩኛል። እየሰማችሁ ነው? ሀገሬ ቀበሩኝ። ሰው የሞተበት ቦታ ላይ የትም ቢቀበር እኮ ችግር የለውም። አንዳንዶቻችን እንደውም በወሬ ራሱ ሲያወሩ ሰው ሰምታችሁ አታውቁም? ዋናው ልሙት እንጂ የትም ቀበሩኝ እኔ አይመለከተኝ፣ ወንዝም ዳር ጣሉኝ የሚል ሰው አለ። የትም መጣልም አንፈልግም። ይሄ እኮ የከበረ ሰውነት እኮ ነው። ማረፊያው ቤተ መቅደስ ነው መሆን ያለበት እንጂ የትም ጣለኝ አይባልም። ሲጀመር የኛ አይደለም። የትም ቦታ የምንጥለው ሰውነት ራሱ የማን ነው? የእግዚአብሔር ነው። ስለዚህ በእግዚአብሔር ቦታ ላይ ነው ማረፍ ያለበት። ያዕቆብ ምን አለ? የወጣውበት ቦታ ላይ ሄዳችሁ ቅበሩኝ ከአባቶቼ ከአብርሃም ከይስሐቅ ጋር አለ። ይሄ እኮ ብቻ አይደለም። ዮሴፍስ የሚያርፍበት ጊዜ ድረስ እኔንም አለ። እንግዲህ አስቡት፣ ዮሴፍ እኮ ግብጽ ላይ ንጉስ የነበረ ሰው ነው። ከንጉሱ አንድ ወደ ታች ወርዶ እንደራሴ ሆኖ ይመራ የነበረ መሪ ነው። ግብጽ እንደምታከብረው ልክ ግብጽ መቀበር ግን አልፈለግም። ግብጽ ማረፍ አልፈለግም። ግብጽ የስጋው መቀመጫ እንዲሆን አልፈለግም። አባቶች ያረፉበት አባቴ ያለበት ቦታ ሂዱና ቀበሩኛል። ሁለቱም ዮሴፍም ያዕቆብም በሚባል ደረጃ ማለት ነው እስራኤላውያን በእያንዳንዱ እንቅስቃሴያቸው ላይ አባቶቻቸውን የሚወዱበትና የሚፈቅዱበት ዋሻ ወይንም ደግሞ ማረፊያ ቦታ ያሳርፏቸዋል። ሲንቀሳቀሱ ደግሞ ሬሳቸውን ይዘው ይንቀሳቀሱ ነበር። ለአባቶቻቸውና ለቃል ኪዳኖቻቸው ያላቸው ቦታ በጣም ትልቅ ቦታ ስለሆነ ነው። ጭብጡ ግን ምን መሰላችሁ? በጣም የሚገርማችሁ ነገር ያዕቆብ ተሰዶ የመጣበት ቦታ ከነዓን እንደሆነ ታውቃላችሁ። ያዕቆብ እኮ መጀመሪያ ከነዓን ነበር። ከነበረበት ከከነዓን ነው ተነስቶ ወደ ግብጽ የወረደው። ከግብጽ ደግሞ ገብተው ተመልሰው ወዴት ነው መሄድ የፈለጉት? ወደ ከነዓን። ያላችሁበትን ቦታ በነገራችን ላይ ስታጡት ነው የምታውቁት። ከነዓን እኮ በጣም የምታምር በጣም ማርና ወተት ታፈልቃለች ትሰጣችኋለች ተብላ ቃል የተገባችላቸው ቦታ ናት። መጀመሪያውኑ ነበሩበት። ከነዓን ቦታ ላይ ይኖሩበት ነበረ፣ ግን እህል አጡበት። እኔ በጣም ነው የሚገርማችሁ። ከነዓን እንደ አንድ ሰፈር አድርጋችሁ እንዳታስቡት። በነገራችን ላይ ከነዓን በጣም ትልቅ ከተማ፣ በጣም ትልቅ ስፍራ ነው። እንዴት 72 ሰው አገር ይጠበዋል? እስኪ አስቡት ለራሳችሁ ማለት ነው። 72 ሰው አገር ይጠበዋል። 72 ሆነው የምንበላው አጣን አሉ። ስንት እኮ ያላደረሱት ያላዩት ያልተመለከቱት እኮ አገር አለ ከነዓን ላይ። እዛው ያለችባቸው ቦታ ላይ ግን ሆነው ራበን ጠማን አሉ። አንዳንድ ሰው ስንት ቤተ ክርስቲያን ውስጥ ያላየው ያልተማረው ያላወቀው ያልደረሰበት ሕይወትን ሰጥቶት ሊለውጠው የሚችል ስንት ነገር እያለ ያለበት ቦታ ላይ ሆኖ ግን ሆኖ እኔ ራበኝ ምንም እኮ ጠብ የሚል ነገር አላገኘውም ይላል። ሰው ከእግዚአብሔር ጋር ካልሆነ በነገራችን ላይ እንኳን ሰፊው ቀርቶ ጠባቡም ቦታ ራሱ አይመጥነው። በጣም አድርጎ ነው የሚረበሸው። በጣም አድርጎ ነው ውጣ ወረድ ውስጥ የሚገባው። ከነዓን እንዴት ይጠባል? እስኪ አስቡት። እነሱ 72 ሆነው ከነዓን ጠበበን አሉ። እግዚአብሔር እኮ ከግብጽ ባርነት ህዝቡን ነፃ ሲያወጣው እኮ 600 ሺህ አድርጎ ከነዓን ሊያስገባቸው ነበር። እንግዲህ አስቡት 72 ሆነው አልበቃንም ያሉት መሬት ላይ እግዚአብሔር 600 ሺህ ህዝብ አድርጎ መልሶ ሊያመጣቸው ነው። ምን ቁም ነገር ያለው መሰላችሁ? ቦታችሁ ላይ የሚያጠግባችሁ የሚያረካችሁ ያለው ግብአትና የሚሟላው ነገር በሙሉ መሰናዳቱ አይደለም። ቦታው ላይ እግዚአብሔር አለ ወይስ የለም? ለዛ ነው አባቶቻችን ረድኤተ እግዚአብሔርን የእግዚአብሔር መገኘትን እንደ ቀላል ጉዳይ ይመለከቱትም። ዜና አበው ላይ ለዛ ነው ይሄን ሐሳብ እንድንረዳው አንድ ታሪክ አለ። ለረጅም ዓመታት
በጾም በጸሎት ተወስነው ይኖሩ የነበሩ አንድ አባት ነበሩ ይባላል። እና እኚህ አባት ለ40 ዓመት ያክል ከዘረጉ ሳያጥፉ ካሉበትም ቦታ ሳይወጡ ፍሩክታ መካከል ማለትም ደግሞ በጣም ጠባብ የሆኑ አለት አጣብቂኝ ውስጥ ገብተው መራር የሆነ ቅጠል እየበሉ ይጾሙ ይጸልዩ ነበር። ስንት ዓመት? 40 ዓመት። እግዚአብሔር አምላክ ጽናታቸውን ተጋድሏቸውን የቆዩበትን ዘመን ተመለከተና ከፊት ለፊታቸው ተገልጦላቸው ወዳጄ ልፋትህን ድካምህን ለኔ ብለህ የከፈልከውን ዋጋ ተመልክቻለሁ፣ ዘመኑም እጅግ ብዙ እንደሆነ ማይቻለሁ፣ እንደ ስራዬ ልክፈልህ ወይስ እንደ ቸርነት ያለው? እኚህ አባት የእግዚአብሔርን ቸርነት እስካሁን አላወቁትም። 40 ዓመት ግን ጠባብ ዋሻ ውስጥ እንደቆሙ ያውቃሉ። 40 ዓመት ግን እየመረረ ቅጠል እየበሉ እንደታገሱ አውቋል። ስለዚህ የእጃቸው ላይ ያለውን ቦታና እጃቸው ላይ ያለውን ፍሬ ተመለከቱና እንደ ስራዬ ክፈለኝ አሉት። እንደምን? እግዚአብሔር አምላክ እንደ ቃል ይሁንልህ እና ይህ አባት ተመልሶ ከነበረበት ቦታ ላይ ያቺ ጠባ ቆሞ ይጸልይባት የነበረበት ቦታ ላይ ልክ ሲገባ ቦታው ጠበበ። 40 ዓመት እኮ ጥበቱ አልታወቀው። 40 ዓመት እኮ እንዳጣበቀው አላወቀ። ልክ እንደ ስራዬ ይከፈለኝ ብሎ ቦታው ላይ ግን ሲቆም ቦታው ጠበበው። ልክ እንደ ስራዬ ይከፈለኝ ብሎ ሲመለስ ይበላው የነበረውን ያ መራሩን ጣዕም ያለውን ቅጠል ሲቀምሰው ጭራሽ መረረው። ድሮ ለካ ያጣፈጠለት ድሮ ለካ ተጠባባ የሆነች ቦታ ላይ ቆሞ እንደ ሰፊ ሁኔታ እንዲንቀሳቀስ ያደረገው የራሱ ስራ ሳይሆን የማንቸርነት ነው። ሰው በዚህ መሬት ላይ ሲኖር በነገራችን ላይ ቀላል ነገር አይደለም። እግዚአብሔር እንደ ቸርነት ክፈለኝ ማለት አንዳንዶቻችን እንዲሁ ዝም ብለን ቃል ይመስለናል። ስራችን ምንም ነገር እንደማያመጣ ጠንቅቀን ስለምናውቀው ነው። ስራችን ምንም ነገር ጠብ እንደማያደርግ በደንብ ስለተረዳ ነው። ከምናወጣው ከጉልበታችን በላይ በጣም የምንተማመንበት ነገር የማን ቸርነት ነው? እግዚአብሔር ለሁላችን ቸርነቱን ያርቅብን። ስለዚህ እስራኤላውያን ቸርነቱ ርቋቸው ስለነበረ 72 ሆነው ቦታው ጠበባቸው። ከቸርነቱ ጋር አብረው ግን ሲሆኑ 600 ሺህ ሆነው ኑ ግቡበት አላቸው እግዚአብሔር። ያ የነበሩበት ያ የወረዱበት የግብጽ ከተማ ብዙ ስቃይ አይተውበታል፣ ብዙ ተንገላተውበታል፣ ተጨንቀዋል፣ ተገፍተዋል። እንደ ላባቸው እንደ ድካማቸው አልተሰጣቸውም። ያበረከቷቸውን ነገሮች ራሱ በእነሱ ስም አይጠራም። ዛሬ የትኛውም ሰው ሀገረ ግብጽን ለመጎብኘት ሲሄድ እኮ በእስራኤላውያን ላብ የተገነባውን ፒራሚድ አይቶ ይሄ እስራኤላውያን የሰሩት አይልም፣ ይሄ የግብጽ መስህብ ነው የሚሉ። ግን ያን ጡብ ደርድረው አገሪቷ የምትጠራበትን ስራ የሰሩት እነማን ናቸው? እስራኤላውያን ናቸው። ዛሬ ሀገር ወገን ዘመድ ሁሉም ይርሳው እንጂ ቤተክርስቲያን የዋለችውን ውለታ እግዚአብሔር ያውቀዋል። በደንብ ጠንቅቆ ነው የሚያውቀው። አንዳንዶችም በደንብ አድርገው የተረዱትም አሉ። ቤተክርስቲያንን ማቆየት፣ ቤተክርስቲያንን መጠበቅ፣ ቤተክርስቲያንን እንዳለችበት ክብሯና ወሰኗ ሰላሟን መስጠት ለኛ ብቻ ሳይሆን ለሁሉም የሚተርፍ እንደሆነ ጠንቅቆ የሚያውቁት አሉ። በአንጻሩም ደግሞ የማይመለከታቸውም አሉ፣ አያገባንም የሚሉ። ስለዚህ እግዚአብሔር አምላክ እዛ ሁሉ ህዝብ ላይ ይሄ መዓት ይሄ ውርጅብኝ ሲወርድ ዝም ብሏቸው ነበር። ዝም አላቸው። 400 ዓመት እኮ ቀላል አይደለም። እኛ እንኳን ለዚህ ለተወሰኑ ዓመታት ለምንኖርበት እኮ ሀገር ቤተ ክርስቲያን ወገን የሚሰቃየውን እንግልትና ስቃይ አይተን ስናነባ ስናለቅስ እግዚአብሔር ለምን ዝም አለን እንላለን። አንተ እኮ አሁን ነው ዝም ያለ። እነሱ ስንት ዓመት ነው ዝም የተባሉት? 400 ዓመት። አንድ ሰው 400 ዓመት ይኖራል? መልሱ እንጂ አይኖርም አይደል? እኛ ስናውቀው በዚህ ዘመን ላይ በታ 400 ዓመት እንደውም ተውት። ረጅም ዓመት ብዙዎቻችን አንኖርም። ወዲያውኑ በጊዜም እንጠራለን። ኖሩም ከተባለ ምናልባት ከ100 ከዛ በላይ አንሄድ። 400 ዓመት ማለት ትውልድ አልፎ ትውልድ ተተክቷል። በችግር ውስጥ ብዙዎች አልፈው ሌሎችም ተወልደዋል እዛው ስቃይ ውስጥ። 400 ዓመት ሙሉ እግዚአብሔር ዝም አላቸው። ለምን ዝም አላቸው 400 ዓመት? ምክንያት አለው። በነገራችን ላይ አንደኛ ዝም ያላቸው ለምን መሰላችሁ? ህዝቡ ስቃይና እንግልት ላይ መሆናቸውን ሳያይ ቀርቶ አይደለም። ግን እስራኤላውያን ባሪያ ሆነው የተገዙበት የግብጽ መሬት ላይ እንደ ግብጻውያን ይኖሩ ነበር። በጣም እኮ ነው የሚገርማችሁ። ችግርተኛ ሆነው ያ ሁሉ መከራና ስቃይ የሚያደርስባቸው ህዝብ መካከል ሆነው የህዝቡን አምልኮተ ጣዖት አብረው ይሳተፉ ነበር። የህዝቡን ባህል አኗኗር እሴቶቻቸውን አብረው አጋብተው ነበር። ስለዚህ እግዚአብሔር እንዴት ይቅረባቸው? ከጩኸታቸው ባልተናነሰ የሚሰሩት ኃጢአትና በደል ነበር። አሁን እግዚአብሔር በነገራችን ላይ ሳንጮህ ቀርተን አይደለም ዝም የሚለን፣ ከጩኸታችን ባልተናነሰ ግን ኃጢአት ሳያንሰን በደል ስለምናበዛ። በምን ጮህበት ልክ እኮ
በመንጣራበት መጠንና ድምጽ ልክ አብረን እኮ ዝም ማለትና መቀነስ ያለብን በደልም ጭምራል። ግን እኛ በዚህ በኩል እንጮሃለን፣ በዚህ በኩል ደግሞ ሌላ ኃጢያትና ደባ እንሰራለን። ስለዚህ ዝም አላቸው። ሁለተኛ እስራኤላውያንን ዝም ያላቸው አይቶ እንዳላየ ሰምቶ እንዳልሰማ ዝም ያላቸው ሙሴ እስኪነሳ ድረስ ነው። ሰለስቱ ምዕት ይናገራሉ። እግዚአብሔር ያለ ስራ ያለ ምክንያት ምንም ነገር አያረግም ይላሉ። ማረግ ተስኖት አይደለም። ያለ ሙሴ ህዝቡን ማውጣት፣ ያለ ሙሴ ያንን አገዛዝና ቀንበር ነፃ ማላቀቅ ከብዶት አይደለም። ሙሴን የፈለገው እግዚአብሔር ህዝቡን እንዲምር ምክንያት በሱ እንዲገኝ ስለፈለገ ነው። ዛሬ እግዚአብሔር በነገራችን ላይ ስንጮህ ምናልባት ዝም ያለን እንደ ሙሴ ምክንያት ሊያገኝባቸው የሚችሉ ሰዎች ስላላገኘ ቢሆን እስከኛ መካከል እንደ ሙሴ ቅን የሆነ እንደ ሙሴ ራሱን ዝቅ ያረገ እንደ ሊቀ ነቢያት እንደ ቅዱስ ሙሴ እኔ ከሌላው ልቅደም ብሎ ነፍሱን ለሌላው አሳልፎ የሚሰጥ ሰው ከኛ መካከል አለ እንዴ? እኛ ሌላውን መማገድን የምናውቅበት እንጂ ሌላውን መክተት እሳት ውስጥ ነው የምናውቀው እንጂ ወንድሜ እህቴ ከምትቃጠል በኔ ምክንያት ነው የመጣው ብለን እንኳን አንመጣም። ታስተውስታላችሁ ሙሴ በጣም የሚታወቀው ትልቁ ነገሩ የነበረው እግዚአብሔር አምላክ በጣም ረጅም ዘመናት እስራኤላውያን ታግሷቸው እና ከአንድ ቀን በላይ ግን የምታስታውሱ ከሆነ በጣም አብዝቶ አዘነባቸው። ምክንያቱም ህዝቡ እንደተመረጠና እንደተቀደሰ ህዝብ አይንቀሳቀስም። ህዝቡ ቃል እንደተገባለትና እግዚአብሔር እንደሚያረግለት ሰው አይራመድም ነበር። ስለዚህ ህዝቡን ላጠፋቸው ነው። ሙሴ ምን እንዳለ ትዝ ይላችኋል? ህዝቡን ከምታጠፋ እኔን ከህይወት መጽሐፍ ደምስሰኛለሁ። እኔ እግዚአብሔርን እንምላችሁ እንዴት ከባድ ነገር እንደሆነ ታውቃላችሁ? አፈጣጣሪንም እርሳው እኮ ማለት እኮ መኖሬን ህልውናዬን መንግስትን ልታወርሰኝ ቃል ከገባህበት ከልቡና ላይ አጥፋኝ እኔን፣ እነሱን ግን ምህረት አድርግላቸዋል። እንዲህ ምክንያት ተገኝቶበት ሀገር፣ ወገን፣ ዘመድ፣ ቤተክርስቲያን የሚያስምር ሰው ይኖር ይሆን ከኛ መካከል? አያችሁት? እግዚአብሔር ዝም ሲል የሚሰራበትን ምክንያት እየፈለገ ነው ማለት ነው። እነዛ ምክንያቶችን ሌላ ሰው ነው ብላችሁ አትፈልጉ። እኛው ነን መስተካከልና መለወጥ ያለብን። እኛው ነን እግዚአብሔር ምክንያት ፈልጎ ሀገር፣ ወገን፣ ዘመድን እንዲምር ተስተካክለን መገኘት ያለብን። ሌላ ሙሴ አትጠብቁ። እኛው ነን ሙሴዎቹ፣ እኛው ነን መስተካከል ያለብን። እዚህ ሙሴ እስኪነሳ ኃጢአት በደላቸውን እስኪተው ድረስ ታገሳቸው። እነሱ ኃጢአት በደላቸውን አላቆሙ። ሙሴ ግን መጣ። ሙሴ ተነሳ፣ እንደምታስታውሱት ወጣ። ተመልሶ በእርጅና ወራት ደግሞ እግዚአብሔር አምላክ መልሶ ግብጽ ላይ አስመጣው። 10 መቅሰፍቶችን ፈርዖን ላይ ላከበት። የፈርዖን መቅሰፍትስ ላይ የምንማረው ቁም ነገር ምን መሰላችሁ? ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔር አምላክ በጸጳጦሱ ሙሴን ሲያነጋግረው ህዝቤን ሂድና ለፈርዖን ልቀቅ ብሎሃል በለዋል። እየሰማችሁኝ? ምን አርግ ብሎሃል? ልቀቅ ብሎሃል በለዋል። ሙሴ ብዙ ነገር ተናግሯል። እግዚአብሔር ከተናገራቸው ነገሮች መካከል በጣም የሚገርመው ምን መሰላችሁ? ምን አለ? የፈርዖንን ልብ አጽንቼባቸዋለሁ አለ። እየሰማችሁኝ? የፈርዖንን ልብ ያጸናው ራሱ ማን ነው? እግዚአብሔር እኮ። እንዲጨክንባቸው ልቡን ያደነደንኩት ማንኛል? እኔ ነኝ አለ። ለምን እንዴ? የነዚህስ መበደል አንድ ነገር ነው። የህዝቡ ማጥፋት እሱን ተውት። የሚያሰቃያቸው ሰው እንዳይራራላቸው ራሱ ልቡን ያስጨነቅኩት ማንኛል? እኔ ነኝ። እኔ አምላካቸው ነኝ። እግዚአብሔር ምን ሊለን ፈልጎ መሰላችሁ? የፈርዖን ልብ ያስጨከነው የፈርዖን ልብ እያያቸው እንዳይራራላቸው እየተመለከታቸው እንደያዝንላቸው ያደረገው ሊያስምርና ሊያስራራ የሚችል ነገር እነሱ ከእግዚአብሔር ፊት ስላላሳዩ። ሁሉም ከላይ ሲታይ የሚያለቅስ ይመስላል። ሁሉም ከላይ ሲታይ እያነባ ማረኝ የሚል ይመስላል። ከነሱ መካከል ግን አንዳንዶች ነበሩ ግብጽ አገዛዙ የተመቻቸው፣ መኖሩ የተስማማቸው። ወጥተውም እኮ አጉረምርመዋል። ታውቃላችሁ? ለሙሴ ተናግረውታል እኮ በደንብ አድርገው። ያወጣህን በረሃ ላይ ልትገለን ነው ብለውታል። ካንተ ከዚህ ከምታሰቃየን በረሃ የግብጽ ሽንኩርት ይሻለናል ብለውታል። አያችሁ? ልባቸው ውስጥ ነበር በደንብ ጠንቅቆ። ስለዚህ ከልባቸው አውጥተው ከልባቸውም አሽቀንጥረው እግዚአብሔርን የሚፈልጉበትን ምክንያት ስላልተገኘ የፈርዖን ልብ እኔ ነኝ ያስጨከንኩባቸዋል። እግዚአብሔር እኮ እንደዚህ አይነት አምላክ እኮ ነው። ሳትፈልገው በልብ ውስጥ ሌላ ነገር ደባ ይዘህና ሌላ ዓላማ ኖሮ ከፊት ለፊቱ ስትቆም ሞኝ እኮ አይደለም እግዚአብሔር። ልብን ኩላሊትን ይመረምራል ሲባል ንግግር ብቻ ይመስለናል እንዴ? በደንብ አድርጎ ነው የሚፈትነው የሚያየው እግዚአብሔር። ስለዚህ ህዝቡን በደንብ አድርገው እንዲታሹ አረጋቸው። በደንብ አድርገው እንዲበቁ መከራ በቃን እስኪሉ ድረስ ችግር በቃን እስኪሉ ድረስ በደንብ አቆያቸው። ከዛ በኋላ ግን የፈርዖንን ልብ ያጸናው እግዚአብሔር መልሶ ራሱ ሰበረው።
የመጨረሻው መቅሰፍት ትዝ የሚላችሁ ከሆነ 10ሩንም መቅሰፍት አረገና እግዚአብሔር 11ኛው መቅሰፍት የሚባለው ሞተ በኩር ነው። የፈርዖን ልጅ ጨምሮ መቃንና ጉበኑን ላይ ደም ያልቀቡትን ሰዎች በሙሉ ከብትም እንስሳንም ጨምሮ የመጀመሪያ ልጆቻቸው ሞቱ ሁሉም። ፈርዖን 10 መቅሰፍት ሲመጣበት እኮ አንዴ እሺ አንዴም ብያለ ነበር። የገዛ ልጁን ግን ሲያጣ ከአቅሙ በላይ ሆነበት። በቃ ይዘህልኝ ውጣ አልፈልግም አለ። እግዚአብሔር ለምን ይመስላችኋል 11ኛው መቅሰፍት መጀመሪያ ማድረግ አይችልም ነበር? ሞተ በኩርን መጀመሪያ አድርጎ እኮ በመጀመሪያው መቅሰፍት ማገላገል ይችል ነበር። መቅሰፍቱን በእያንዳንዱ ያሳልፈው የነበረው ያለውን ኃይል ለፈርዖን ለመግለጽ ሳይሆን የፈርዖን ልብ ተሰብሮ እሱም እግዚአብሔር እንዲመለከተው ነበር። እየሰማችሁ ነው? ያለ ምክንያት አላረገውም። እግዚአብሔር ግን የፈርዖን ልብ አልሰበርም አለ። ስለዚህ መጨረሻ ላይ ሊሰብረው የሚችለው የገዛ ልጁን ሲያጣ ስለሆነ ልጁን አሳጣው። ይዘህ ጠቅልለህ ውጣልኝ አለው። ህዝቡን ሙሴ እየመራ ሙሴን ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል እየመራ ባህሩን ተሻግረው ወጡ፣ ተገላገሉ። ያ ህዝብ ከግብጽ ሲወጣ 40 ቀን ነበር ይፈጅበት የነበረው ለመግባት። የት? ከነዓን። ከነዓን በነገራችን ላይ አሁን ባለው ፍልስጤም ውስጥ የምትገኝ ከተማ ናት እና ቅርብ ነው ልላችሁ ፈልጌ ነው። ከግብጽ ወደ ፍልስጤም ለመሄድ ባሁኑ በጥንቷ ጊዜም ጨምሮ 40 ቀን ነበር ይፈጅባቸዋል ያላችሁ። 40 ዓመት ግን ተንገላቱ። ለምን? 40 ዓመት ያንገላታቸው መንገዱ ረዝሞ አይደለም። ለሚወርሱት ቦታ ግን የተዘጋጁ ሰዎች አልነበሩ። ስጠን ላሉት ስፍራ ግን እነሱ ብቁ አልነበሩም። ዛሬም ተመሳሳይ ነው። በነገራችን ላይ ስጠን የምንለውን ሰላም ለመቀበል እግዚአብሔር እጃችን ዝግጁ ካልሆነ እስከንዘጋጅ ያዘገየዋል። የምንለምነውን ፍቅር ለመቀበል ልባችን ክፍት ካልሆነ አሁንም እግዚአብሔር ያዘገየዋል። እንደ ጠራነው ጥሪ ፈጥኖ የማይደርሰው የተቀበልነውን ነገር ዋጋ መስጠት የምንችልበት ጊዜ ካልሆነ አሽቀንጥረን መልሰን እንጥለዋለን። ለዛ ነው በነገራችን ላይ ሰው እንዴት ክፉና ጨካኝ እንደሆነ የምታውቁት ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ጸባያችን ምን አይነት ጸባይ እንደሆነ ይናገራል። እና ምን ይላል? ከመቃብር ክሱት ጎራኢቶሙ አፋቸው እንደተከፈተ መቃብር ነው ይላል። መቃብር አስቡት። ሰው ሲሞት እኛ አጥበን ንጹህ የሆነ ጨርቅ አምጥተን ገንዘን አዲስ የሆነ ሬሳ ሳጥን አምጥተን እንደየሀገሩ ስርዓት ደግሞ አንዳንዶችም ሽቶ የሚነሰንሱ አሉ። ሽቶ ነስንሰን አክብረን አፈር ውስጥ እንከተዋል። ከ3 ቀን በኋላ ከ4 ቀን በኋላ ግን እስኪ እንዴት ነው ብለ ቆፍረ ብታየው እንጨቱም ቆሽሿል፣ ጨርቁም ቆሽሿል። አንተ ሽቶ የነሰነስከውም ሬሳ መሽተት ጀምሯል። መቃብር እንደሰጠው አድርጎ አይመልስም። እግዚአብሔርም እኛ እንደዛን ይሆንበት የሰጠንን ነገር በሙሉ አበላሽተን መለስንለት። ሰላም ሳይሰጠን ቀርቶ ነው አሁን እንደዚህ ምንጮህ። ሰጥቶን አበላሸነው፣ ተበጣበጥንበት። ፍቅር ሳይሰጠን ቀርቶ ነው ሰጥቶን እኛ ጥላቻን አነገስንበት። እንደኛ መቃብር የሆነ ማን አለ ታዲያ? ሁሉንም ነገር ሰጠን፣ አደረገልን፣ ሁሉንም ነገር አጎናጸፈን። አበላሸነው መልሰን እኛ ያበላሸነውን ነገር ደግሞ እኮ መልሰን እሱ ላይ እናላክከዋለን። አንተ እኮ ነህ እንሏል። እሱ ምን ያርግ? እሱማ ባህሪው ራሱ እኮ መልካም ነው፣ ንጹህ ነው፣ ነውር ነቀፋ የማይስማማው ልዑል የሆነ አምላክ እኮ ነው። እኛ ነን የተሰጠንን መጠቀም ያቃተን። እግዚአብሔርነቱ ሁላችን ልቡናችንን ይመልስልን። ብዙ ተሰጥቶን ያልተጠቀምንበት ነገር አለ። ስናጣውና ስናበላሸው ብቻ እሪ እያለን የምንጮህበት ማለት ነው። እስራኤል እንዲህ ነበረ። ለቦታው አልተዘጋጀም። በረሃ ላይ ሲሄድ አበላኝ አለው እግዚአብሔርን። ስንዴ እኮ አዘርቶ ማብላት ይችል ነበር በረሃ ላይ። መና ከሰማይ ማውረድ ይከብዳል ወይስ በረሃ ላይ ስንዴ ማዘራት? መልሱ እንጂ የትኛው ነው የሚቀለው? ስንዴው ነው የሚቀለው እኮ። መሬት ቅርብህ ነው። መሬት ቅርብ ነው። አሸዋውን እዛ እንኳን ሊበቅል አይችልም እንዳንል እግዚአብሔር ከሰማይ መና መውረድ ከቻለ አሸዋ ላይ ማብቀል አይሳነው። አሸዋው ላይ ግን እንዲዘሩ አልፈለገም። ለምን? እንዳይደክሙበት እኮ ነው። ዘርተው አጭደው ወቅተው እንዳይበሉት ጊዜ የለም። መንገደኞች ናቸው። ከሰማይ መና ወረደላቸው። ጠማን አሉት። ስሙ እስኪ ጠማን ሲሉትስ አፈሩ ላይ አሸዋው ላይ ውሃ መስጠት አይችልም? ይችላል። አፈሩ ላይ ውሃው ላይ ውሃ ቢሰጣቸው ነገር ግን ስሙ ውሃው ሲደፈርስባቸው መጠጣቱን ጠጥተናል ግን ምን ዋጋ አለው የደፈረሰ ውሃ ነው ብሎ ያሙታል። እንዴ እግዚአብሔር እኮ እንዴት አንቀባሮ እንደሚያኖረን አላወቃችሁ? አንቀባሮ አመላችንን ስለሚያውቀው አንቀባሮ ነው የሚያኖረን። አለት ላይ ውሃ ሰጣቸው። ደፈረሰ ብለው እንኳን ማጉረምረም አይችሉም። ያለት ውሃ ንጹህ ነው። በቃ ምንም እንከን አይገኝበትም። እንደዛ እየጠጡ መዝሙረ ዳዊት መዝሙር 77 ላይ ግን እግዚአብሔርን አሙት ይላል። አሙት ማብላት ይችላል ወይ ማጠጣት ይችላል ወይ? አጥግቦ አብልቶ አኑሮ
ልጆችን አሳድጎልህ እንዴት እግዚአብሔርን አታምነው? አንተ የረሳውን በጣም ብዙ ነገር እያስታወሰ እንደዚህ አንቀባሮ እያኖረ እንዴት እግዚአብሔርን ትረሳዋለህ? አንተ እኮ በጣም ብዙ እኔና እናንተ የረሳነው በጣም ብዙ ነገር አለ። ትላንትና ያጠቃንን ጠላት ረስተነዋል፣ ጠፍቷል። አሁን ትላንትና ሰላም የነሳንን ነገር ረስተነዋል። አሁንማ ጥሩ ላይ ነና። በእያንዳንዳችን ህይወት ነው የምላችሁ። እናንተ አልጋችሁን ተማምናችሁ ስትተኙ እግዚአብሔር ግን ካልጋው በታች የተሸከመው እጅ እሱን እንዳትናወጡ የጠበቃችሁ እሱን እኮ ነው እንደዚህ ያደረገው። መጽሐፈ ቀለምንጦስ ላይ አባቶቻችን የሐዋርያት ሥራም ላይም ጭምር በትርጓሜ ያስተምሩታል። ሐዋርያው ቅዱስ ጴጥሮስ እግዚአብሔርን ጠየቀው፣ አትተኛም ወይ ብሎ ጠየቀው። እየሰማችሁ ነው? አትተኛም አይደክምህም አለ። እና እግዚአብሔር ቢያንቀላፋ ምን ሊመጣ እንደሚችል እንዲረዳው ብሎ እጅህን ዘርጋለውና ይላሉ አባቶቻችን፣ እጁ ላይ እንቁላል አስቀመጠለት። እየሰማችሁ ነው? አስቀመጠለትና ቅዱስ ጴጥሮስ በመለኮታዊ ስልጣኑ እንዲያንቀላፋ አዘዘው። እና ወዲያውኑ እንቅልፉ ሲመጣበት ቅዱስ ጴጥሮስ እጁ ላይ ያለው እንቁላል ወድቆ ተሰበረ። እና እግዚአብሔር ምን አለው? ባንቀላፋ እንዲህ ነው የምትሆኑት አለ። ለዛ እኮ ነው እረኛችን አይተኛም አያንቀላፋም፣ እስራኤልን የሚጠብቀው አይተኛም አያንቀላፋም የምንለው ለዚህ ነው። እኛ ነን ያንቀላፋንበት እንጂ እግዚአብሔር አንቀላፍቶብን አያውቅም። መተኛታችንን አይቶ እንኳን እግዚአብሔር ከመቀስቀስ አንድ ቀን ቦዝኖ ያውቅ። ስለዚህ እግዚአብሔር አምላክ ሕዝቡን አላቸው የሚሆኑ አይደሉም። አብዛኞቹ በረሃ ላይ ቀሩ። አብዛኞቹ ትወርሳላችሁ የተባሉትን ቦታ ሳያዩት ቀሩ። እንዲህ ከመሆን እግዚአብሔር ይጠብቀን። እውነት አስባችሁታል? ቃል ተገብቶላችሁ ያን ሁሉ ዘመን ተንገላታችሁ የምታገኙትን በረከት ሳታገኙ ባጭር መቅረት እግዚአብሔር ከልክሎ አይደለም። እኛ እዛ በረከት ላይ ለመድረስ ግን የሚያስችለውን ነገር ቀድመን ስላላሟላን ቀሩ። አብዛኞቹ ሞቱ። ሙሴም አንቀላፋ። ከዛ በኋላ ኢያሱ መጣ። ለዛ ነው መጽሐፈ ኢያሱ ምዕራፍ 5 አሁን ከአንድ ጀምሮ ሲነበብ እንደሰማችሁት አዲስ ትውልድ ተነሳ። ያን አዲስ ትውልድ ኢያሱ ከነዓንን መውረስ እንዲችሉ መንገድ ይዟቸው ሄደ። መንገድ ላይ ሲሄዱ ትላንትና ከትላንትና በፊት ስተያም በሚጓዙበት በእያንዳንዱ መንገድ ጠላቶች ይገጥሟቸዋል። የሚያጠቋቸው፣ የሚገፏቸው፣ የሚተናኮሏቸው ነበሩ። አብዛኞቹን እያሸነፉ ነው ሄዱት። ቦታቸው ላይ እግዚአብሔር እስኪደርስ ድረስ ያሉበት ቦታ ላይም ደግሞ እስኪያርፉ እግዚአብሔር እየጠበቃቸው ነበር መልአኩን ልኮ። ህዝቡን እግዚአብሔር ሲጓዙ ከመሬት አንድ ስንዝር ከፍ አድርጎ አሸዋው እንዳያቃጥላቸው፣ ከላይ ያለው የበረሃው ፀሐይ እንዳያግላቸው በደመና ጋርዶ፣ ከኋላ ያሉት ጠላቶቻቸው መጥተው እንዳይደርሱባቸው በደመና ሸፍኖ ከፊት ያለውን መንገዳቸውን እያከናወነ ሚካኤል ይመራቸው ነበር። ምንም ነገር አልሆኑ። እንደዚህ እየተንከባከበ ወሰዳቸው። ሲነበብ እንደሰማችሁት ዮርዳኖስን ወንዝ ግን ልክ እንደተሻገሩ ዙሪያቸው ላይ የነበሩት ሰዎች እስራኤላውያን እግዚአብሔር የዮርዳኖስን ወንዝ እንዳሻገራቸው እና አብሯቸው እንደሆነ ሲሰሙ ልባቸው ቀለጣል። እስኪ ልባቸው ቀለጠ በሉ እንጂ ምናቸው ቀለጠ? ልባቸው የቀለጠው እነዛ ጠላቶቻቸው ህዝቡን የፈሩት ምን ስለሆነ ነው? ህዝቡ ቁጥሩ ብዙ ስለሆነ ነው አይደለም። እግዚአብሔር አብሯቸው ስላለ። እግዚአብሔር አብሮ ካለ ጥቂትም ሆነ ትፈራለህ። እግዚአብሔር አብሮ ከሌለ ለምን ዓለምም አትሆንም ባዶ ነው። አሁን እኛ እንዳለን እንደ ቁጥራችን ተሰሚነታችን ምናችን የጎደለው ለምን ይመስላል? ጉዳዩ የቁጥር ሳይሆን ማን አብሮን ከኛ ጋር መሆን ስላለበት ነው። እግዚአብሔር ከኛ ጋር አብሮ መኖር ስላለበት ነው። ለዛ ነው የቤተ ክርስቲያን የዘወትር ልመናዋ ጸሎት የሆነው። ለዛ ነው ቁጥር ሊኖረን ይችላል። ነጠላ አጣፍቶ ሊመጣ የሚችል ሰው ከየቤተ ክርስቲያኑ ላይጠፋ ይችላል። ግን ጌታ ሆይ አንተ አብረን ከሌለህማ ምን ዋጋ አለን? እኛ ህዝቡ ጠላቶቻቸው ይፈሯቸው ነበረ። ገና መራመድና ኮቴያቸውን ሲሰሙ ይደነግጡ ነበር። ምክንያቱም አብረው ብቻቸውን የሚሄዱት ህዝብ አይደለም፣ እግዚአብሔር አብሯቸው አለ። ጠላት እንዲፈራ፣ ጠላት እንዲሰነጠቅልህ፣ ጠላት ከፊት ለፊት ያለው በሙሉ እንዲታለፍ የምትፈልግ ከሆነ አብሮ እግዚአብሔር እንዲሆን ለምን ነው። ሌላ ነገሩን ቶ ጠላትን ማጥፊያ እንትንን ማራቂያ ሌላ ገለመኔ ቅብር ጥሶ እያለ ስር መማሱን ቅጠል መበጠሱን ቶ አትድከም። እግዚአብሔር የእውነት አብሮ ካለ ማንም አብሮ ሊጠጋ አይችልም። ማንም አብሮ ሊቀና ብሎ ሊያይ አይችልም። ልባቸው ይቀልጣል እኮ ማለት ቀላል ነገር መሰላችሁ እንዴ? ልባቸው ይቀልጣል ማለት እኮ የውጭ ያለ ፍርሃት አለ፣ ውስጣቸው ይርዳል፣ ይንቀጠቀጣል። ህዝቡን ሲያዩ እግዚአብሔርን ያያሉ። ዛሬ እኛን አይቶ እግዚአብሔርን የሚያይ ማን አለ?
ስንታይ መልካችን የእግዚአብሔርን ይመስላል። ስንታይ ስራችን እግዚአብሔርን ይመሰክራል። ስንታይ ቁጥራችን ውስጥ የማይቆጠረው የእግዚአብሔር መላእክት በመካከላችን የቆሙ ይመስላል። አንመስልም። እውነታው ይሄ ነው። አንመስልም። ስራችን፣ ንግግራችን፣ ተግባራችን፣ ሁሉ ነገራችን አይስማማም ከእግዚአብሔር ጋር። ስለዚህ እየተራመድን ብዙ ሆነን የማንፈራው፣ ብዙ ሆነን ድምጻችን የማይሰማው ጯሂ ስለጠፋ አይደለም። እግዚአብሔር አብሮን አለ ወይስ የለም ብሎ የሚጠይቅ ልቡና ያለው ሰው ምናልባት ከኛ መካከል ስለታጣም ሊሆን ይችላል። ስለዚህ ልባቸው ቀለጠ፣ ፈሩ። ኢያሱንም እግዚአብሔር እንዲህ አለው አለ፣ አሁን የምትገቡባትን ምድረ ርስት ከነዓንን የምትወርሷት እንዲሁ ተነስታችሁ ስለመጣችሁ አይደለም። የባልጩት ድንጋይ አንሳና ህዝቡን ሁለተኛ ጊዜ ግረዛቸዋል። የመጀመሪያው ህዝብ የተገረዘው በረሃ ላይ ቀርቷል። እነዚህም ከነሱ ስለተወለዱ ብቻ ሳይሆን ስለተገረዙ ስለሆነ የሚገቡት ግረዛቸዋለሁ። ግዝረት ኦሪት ዘፍጥረት ምዕራፍ 12 13 14 15 በተደጋጋሚ የአብርሃምን ቃል ኪዳን ለማክበር እግዚአብሔር አምላክ የሰጠው ቃል ነው። የአብርሃም ዘር ከሌላው ዘር ይለይ የነበረው ወንዱ ተገርዞ ነው። ሴቷ ደግሞ በድንግልና ደሟ ነበር። ስለዚህ ህዝቡን ግረዛቸዋለሁ። አንድም ዘራቸው ከአብርሃም እንደሆነ እንዲታወቅ፣ አንድም የሚገቡባት ከነዓንን የሚወርሱት ከተገረዙ ሰዎች ስለተወለዱ ሳይሆን እነሱም ምን ሲሆኑ ነው አለ? ስለተገረዙ። ዛሬ እኮ ክርስቲያን መሆናችንን ምናልባት ከወላጆቻችን ተወልደን ካልሆነ በቀር እኛ ላይ የሚነበብብን ሰዎች እኮ ያልሆነንም አለ። መወለድ ብቻ እኮ በነገራችን ላይ ክርስቲያን እኮ አያረግም። ታውቃላችሁ? መወለድ ብቻ አያረግም። አባ ጊዮርጊስ ለዛ እኮ ነው ያርጋኖን ጸሎቱ ላይ እመቤታችንን እመቤቴ ሆይ ክርስቲያን ያርግኝ ይላታል። እንዴ እንደሱ ማን ክርስቲያን አለና እንደ አባ ጊዮርጊስ? ግን ክርስቲያን ማለት ከመወለድም ያልፋል። ክርስቲያን ማለት ወላጆቻችን ክርስቲያን ሆነው ከመወለድም በላይ ትልቅ ትርጉም አለው። የምንወርሳት ከነዓን የተባለችውን የእግዚአብሔርን መንግስተ ሰማያትን የምንወርሰው ወላጆቻችን ክርስቲያን ሆነው ስለተወለዱ ብቻ ሳይሆን እኛም ስንገረዝ ነው። ግዝረት ማለት ለሐዲስ ኪዳን ጥምቀት ማለት ነው። እስኪ አስቡት፣ ወላጆች የሆናችሁ እዚህ ውስጥ ልጆቻችሁን ስለወለዳችኋቸው ብቻ ክርስቲያን ይሆናሉ? በ40 በ80 ቀን ምንድነው የምናስደረጋቸው? ቤተክርስቲያን አምጥተን እናስጠምቃቸዋለን። ግዝረት ለአብርሃም ዘር ቃል ኪዳን እንደሆነ ሁሉ ልጆቹ ናቸው የእግዚአብሔር ተብሎ ማመላከቻ እንደሆነ ሁሉ ለሐዲስ ኪዳን የእግዚአብሔር ልጆች ናቸው ተብለን የምንጠራበት ንጹህ ምልክታችን ግዝረት የተባለ ጥምቀታችን። ስለዚህ ግረዛቸው አሉ። ደግሞ ግረዛቸው ሲል እኮ አንዴ አይደለም ሁለተኛ ጊዜ ግረዛቸው አለ። እስኪ ሁለተኛ ጊዜ በሉ እንጂ ያለ ምክንያት የተጻፈ አንዲት ቃል የለም። ልብ ብላችሁ ስሙ። ሰው ስንቴ ነው ሊገረዝ የሚችል? አንዴ ነው አይደል? እናንተ አታውቁም እኮ ምን ሆናችሁ ነው? ስንቴ ነው ሰው ሊገረዝ? ወንድ ልጅ ስንቴ ነው የሚገረዘው? ሁለቴ ይገረዛል? አይገረዝም። ሁለቴ ጊዜ ወይም ሁለተኛ ጊዜ ግረዛቸው ማለት ምን ማለት መሰላችሁ? አንደኛ እንደ ታሪኩ አውድ ብትመለከቱት አዲስ ህዝብ ስለሆነ ምን አርጋቸው ማለት ነው? ስላልተገረዙ ግረዛቸው ማለት ነው። ስለዚህ አዲስ ድጋሚ ህዝብ ስለሆነ ግረዛቸው ለማለት ነው። ሁለቴ ግረዛቸው ግን ማለት ምን መሰላችሁ? የመጀመሪያው ግዝረት ተብሎ እየተጠቀሰ ያለው የኦሪቱ የመጀመሪያው ህግ ነው። ግረዛቸው ያለው በድንጋይ ነው። ድንጋይ የተገረዙበት ብቻ ሳይሆን የእግዚአብሔርን ትእዛዝ የተቀበሉበት ህግም ጭምር ነው። ጽላቱን እግዚአብሔር በምን ላይ ነው ህጉን ጽፎ የሰጣቸው? በድንጋይ ነው። የመጀመሪያው ግርዛት እሱ ነው። መጀመሪያ በህጉ ገረዛቸው። ኃጢአትን፣ ነውርን፣ ጥፋታቸውን እንዲያስተካክሉ። የተገረዘ ሰው የሚወድቀው ስጋ እንደማያስፈልገው ሁሉ በህጉ ገረዛቸውና ኃጢአታችሁን ተው አላቸው። እነሱ ሊሰሙ ነው እንዴ? ጭራሽ ህጉን ይዞ የወረደውን ሙሴ እነሱ ታች ምን ሲያረጉን የጠበቁት? ጥጃ ሰርተው እያመለኩ። እግዚአብሔርን ህግ ስጠኝ ብሎ የሚለምን ህዝብ ህጉን እስኪሰማ ድረስ መታገስ አለበት። እግዚአብሔርን አናግረኝ፣ ምን እናርግ፣ እባክህ መልእክትን ስጠን፣ ምን ማድረግ እንዳለብን ምራን ካለ ድምጹን እስኪሰማ መታገስ አለበት። ዘገየብኝ ብሎ ሌላ ነገር ማድረግ አይችልም። ዛሬ አብዛኞቻችን እግዚአብሔርን ጠርተ ነው ተማጽነ ነው ምን እንድናረግ ትፈልጋለህ ብለ ነው ድምጹን ለመስማት ራሱ አንፈልግም። እኛው ራሳችን የምናረገውን ወሰነናል። ቶሎ ብለን እንጸልይና በልበቃ በዚህ ደግሞ ዘምተን የሆነ ነገር እናርግ ይባላል። እንዴት ማለት ነው? ከሰማው እስከ ጥግ ድረስ ነው መስማት ያለብህ። አርግ ያለን እስከ ጥግ ድረስ ነው ማድረግ ያለብህ። እነሱ ከታች ሌላ ኃጢአት እየሰሩ ነበር። ስለዚህ እግዚአብሔር አምላክ መጀመሪያ የገረዛቸው በህጉ ነው። እስኪ መጀመሪያ በሉ የገረዛቸው በምኑ ነው?
በሕጉ ነው። ሁለተኛ ጊዜ ገረዛቸው ማለት ምን መሰላችሁ? ያ ኢያሱ አንስቶ እስራኤላውያንን ገርዟቸው የጣለበትና የተጠቀመበት ድንጋይ ጌታችን ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 4 ላይ ያ እስራኤላውያን የውሃ ምንጭ ወጥቶላቸው ይጠጡበት የነበረው አለቱ ክርስቶስ እንደነበረ ይናገራል። ሁለተኛ ጊዜ ግረዛቸው ማለት የኦሪቱን ሕግ ሰጥቻቸው ነበረ እንዲያዩት እንዲመለከቱት ራሳቸውን እንዲያስተካክሉበት። እሱ አልበቃ ቢለን እግዚአብሔር አምላክ ሌላ ጨመረልን። እሱ ራሱ ሰው ሆኖ አስተማረን። ሁለተኛ ግረዛቸው ማለት እሱ ነው። ቀጠለናስ ምን አለው ስትሰሙ? ቁስላቸው እስኪሽር ድረስ እዛው ያሉበት ቦታ ይቀመጧል። ምክንያቱም የተገረዘ ሰው ወዲያውኑ ተነስቶ ምን ማድረግ አይችልም፣ መንቀሳቀስ አይችልም። ምን ማለት መሰላችሁ? ቁስላቸው እስኪሽር ያሉበት ቦታ ይቀመጡ ማለት አንድ ሰው ኃጢአት ሲሰራ ከነበረ በደል ሲሰራ ከነበረ የእግዚአብሔርን ሕግ ሰምቶ አቁም ሲባል ማቆሙን ሊያቆም ይችላል። ግን ከኃጢአት በላይ ልምድ ክፉ ስለሆነ መተው ያስቸግሯል። ዛሬ አሁን ዘፈን ኃጢአት መሆኑን ሁላችንም እናውቀዋለን። ለምን አናቆመው? 2 ቀን ታቆመውና 3ኛው ቀን ላይ ምን ያደርጋል? እንድታጉረመርሙ ያደርጋል። ትለዋለህ። ገብቷችኋል? ስለዚህ ትተናንተውም ማለት ነው። ብትሰርቅ 3 ቀን 4 ቀን ልትሰበሰብ ትችላለህ። ብትጠጣ ብትዘሙት ሌላም ነገር ብታረግ ጥለን አንጥለውም ማለት ነው። እየሰማችሁ ነው? ቁስል ማለት እሱ ነው። ኃጢአት ጠባሳ ቁስል ጥቶ ነው የሚያልፈው። ስለዚህ ምን አለ? እስኪሽሩ ድረስ እዛው ያሉበት ቦታ ይቀመጡ አለ። እግዚአብሔር አስተምሮት ኃጢአቱን እንዲተው የመከረው ሕዝብ ይረፍ ማለት ከቤተ ክርስቲያን አይውጣ ማለት ነው። እዛው ይቀመጥ ቁስሉ እስኪሽርለት መልሶ ወደ ወጣበት ኃጢአት እንዳይመለስ እግዚአብሔር እንዲጠብቀው አስቀምጧል። ከዛ በኋላ እግዚአብሔር ምን አላቸው? ፋሲካውን እንዲያከብሩ ነገራቸው። እንግዲህ ስሙ፣ ይሄ ሁሉ ቅድመ ዝግጅት ፋሲካ ለማክበር ነው። ፋሲካው ጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ግዝረቱ ጥምቀት ነው አልን። ሁለተኛው ግዝረት ማለት አምላክ ሰው ሆኖ የሰጠን ሕግ ነው አልን። ቁስል መሻር ማለት ኃጢአታችንን ትተን በጽድቅ መጠገንና መቆም ማለት ነው። ሰው ወደ ቅዱስ ሥጋው ወደ ክቡር ደሙ ሲመጣ ሊያደርገው የሚገባውን ቅድመ ዝግጅት አስቀድሞ ጌታችን በኢያሱ አሳየን። ይሄንን ሁሉ ካስደረጋቸው በኋላ ነው ቀጣዩ የቅዱስ ሚካኤል ታሪክ የሚመጣ። ልክ ፋሲካውን አክብረው በጨረሱ ጊዜ ላይ ኢያሱም ቀና ብሎ የኢያሪኮን ምድር ተመለከተ ይላል። እስኪ ኢያሱ በሉ ምንን አየ? ኢያሪኮን አያት። ሊገቡባት እንወርሳታለን ብለው አስበው ወደ ከነዓን ሲጓዙ የሚያልፉባትን መሬት ተመለከተ። ኢያሪኮን በአይኑ እየተመለከተ ከኢያሪኮ በሚያው እይታ ውስጥ አንድ የተመዘዘ ሰይፍ የያዘ ሰው ከፊት ለፊቱ ቆመበት። ኢያሱ በጣም እኮ የሚገርም እንዴት ጽኑ ነው። አሁን እኔና እናንተ ተስፋ የምታረጉት ቦታ ወደ ቤተ ክርስቲያን ጧት እየመጣችሁ በሩ ላይ ጥበቃው ሳይሆን በጣም የሚያስፈራ ሰይፍ የያዘ የሚንቦገቦግ ሰው ቆሞ ብታዩ ምን እንደምትሉት? ኢያሱ ምን እንዳለው ታውቃላችሁ? አንተ ከማን ወገን ነህ ያለው? ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። አሁን እኛ እንደዛ ብለን አንጠይቅም። ሲጀመር እንደዚህ ያለ ነገር ቤተ ክርስቲያን ላይ ቆሞ ስንመለከትም ምንም ቤተ ክርስቲያን የመጣን ሰዎች ብንሆንም ነገም መቼም አይቀርም እሱ ሲሆን ወይ ዋታ ጧት ላይ ይመጣሉ ምናምን ብለን የምንሄደው። ኢያሱ በፍጹም ቆመ ፊት ለፊት። አንተ ከማን ወገን ነህ አለው። እና ቅዱስ ቄርሎስ ምን ይላል? አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ እግዚአብሔር ከሚሰጣቸው ጸጋዎች መካከል አንዱ መናፍስትን መመርመር ነው ይላል። ምንን መመርመር? ኢያሱ ፊት ለፊቱ ቆሞ የተመዘዘ ሰይፍ ይዞ የታየውን ሰው አንተ ከማን ወገን ነህ? ከኛ ነው ወይስ ከጠላቶቻችን ብሎ የጠየቀው መናፍስትን እየመረመረ ነው። ኢያሱ ከዚህ በፊት እኮ መላእክትን ሙሴ ሲያይ አይቷል። ለራሱም ጭምር ታይተውለታል። ከዛም ባለፈ ለመላእክት አዲስ አይደለም፣ ግን ሲገለጡለት መረመረ። ቁም ነገር እኮ አለው። ይሄ እኮ ትምህርት ነው። በህልማችሁ ተኝታችሁ አየን የምትሉትን አልጋችሁ ላይ የተገላበጣችሁ የምትመለከቱትን ነገር በሙሉ እናንተ እንደገዛ ፈቃዳችሁ አትተርጉሙት። ያየኸው ቀይ ሰው በሙሉ ማርያም አይደለም፣ ሚካኤል አይደለም፣ ገብርኤል አይደለም፣ መናፍስትን ሁሉ መርምሩ ይላል መጽሐፍ። አንተ ከማን ወገን ነህ ብለህ መጠየቅ አለብህ። ከኛ ነህ ወይስ ከጠላቶቻችን ወገን ነህ? ምክንያቱም ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ሰይጣን ራሱን የብርሃን መልአክ አድርጎ እንደሚመጣ ይናገራል። ራሱን የብርሃን መልአክ አድርጎ የሰማይ መላእክት የማይሰብኩትን ስብከት እየሰበከ ይመጣል። ስለዚህ ቅዱስ ኢያሱ ጠየቀው፣ አንተ ከማን ወገን ነህ? ከኛ ነህ ወይስ ከጠላቶቻችን ወገን ነህ? የተመዘዘ ሰይፍ ይዞ የቆመው ያ ወታደር ምን ብሎ መለሰለት? ከናንተም ወገን አይደለሁም፣ ከጠላቶቻችሁም ወገን አይደለሁም፣
እኔ የእግዚአብሔር የሰራዊቱ አለቃ ነኝ አሉ። እስኪ እኔ በሉ የእግዚአብሔር የሰራዊቱ አለቃ ነኝ። ያ የተመዘዘ ሰይፍ ይዞ የቆመው ወታደር የመጣው ቅዱስ ሚካኤል እንደሆነ እናውቃለን። ለምን እንዴት እንደሆነ እነግራችኋለሁ። ግን ቅዱስ ሚካኤል የመጣው ማንን ሊረዳ ነው? አረ መልሱ ተው። እስራኤላውያንን ነው። ኢያሱ እስራኤላዊ ነው። ህዝቡ እስራኤላዊ ነው። ከማን ወገን ነህ ሲለው ከናንተ ጋር ነኝ ቢለው ምን ችግር አለ? ምንም እኮ ችግር የለም። ሊረዳው የመጣው ማንን ነው? እነሱን ነው። ከጠላቶቻቸው ወገን እንዳልሆነ እናውቃለን። እየሰማችሁኝ ነው? ከጠላቶቻቸው ወገን እንዳልሆነ እናውቃለን። ከነሱ ወገን እንደሆነ እናውቃለን። ግን ከማን ወገን አይደለሁም ማለት ካንተም አይደለሁም ከጠላቶች ከነሱም ወገን አይደለሁም እኔ የእግዚአብሔር የሰራዊቱ አለቃ ነኝ አሉ። ምን ለማለት ተፈልጎ ነው? የመላእክት ተፈጥሮ እንደ ሰው ልጅ ተፈጥሮ አይደለም። ከናንተ አንዱ አይደለሁም ከናንተ ወገን አይደለሁም የሚለው በሰው አምሳል ታየው እንጂ እንደ ሰው ስጋ ያለኝ እንዳልመስልህ እያለው እየሰማችሁ ነው? ከነሱም ከጠላቶችም ወገን አይደለሁም ማለት እንደዚሁ ተመሳሳይ ነው። ሰው አልሆንኩም ብቻ አይደለም ያለው ወይንም ደግሞ እንደ ሰው ስጋ ያለኝ አይደለሁም እኔ ረቂቅ ፍጡር ነኝ እያለው ነው። በአንጻሩ ደግሞ አይ ከጠላቶችም ወገን አይደለሁም ሲለው ተመሳሳይ መልእክት እየሰጠው ነው። አጥፊም ሆኜ አይደለም የመጣሁት እኔ አንተን ልረዳን የመጣሁት እያለው በተፈጥሮ እነሱን እንደማንመስል እኛም እነሱን ልንሆን እንደማንችል አስረግጦ ነገረው። እኔ ከናንተ ወገን አይደለሁም ማለት እኔ የእግዚአብሔር የሰራዊቱ አለቃ ነኝ አለ። ቀጠለና ታዲያ ጌታ ሆይ ምን እንዳረግ ትፈልጋለህ አለው ኢያሱ። ምክንያቱም እየታየው ያለው ወታደር ሆኖ ነው። ስለዚህ የእግዚአብሔር መልአክ ምን አለው? የቆምክባት ስፍራ የተቀደሰች ናትና ጫማህን ከምን አውልቅ አለው? ከእግርህ አውልቅ አለው። ልብ ብላችሁ አድምጡ። ይሄ የተመዘዘ ሰይፍ ይዞ ከፊት ለፊቱ የቆመው የእግዚአብሔር መልአክ ነው። የእግዚአብሔር የሰራዊቱ አለቃ እያለ ተደጋጋሚ ይናገራል። ዳንኤልም በትንቢቱ ላይ ተናግሯል። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያረጋይ መጣ ብሎ ሊረዳይ መጣ ብሏል። ይሄ ከፊት ለፊቱ የቆመው የእግዚአብሔር አለቃ ሚካኤል ነው የምንለው ለዛ ነው። ሲታየው ሲገለጥለት በሰው አምሳል የታየው የተገለጠለት ለምንድን? ሊረዳው ሊገነዘበው ሊያውቀው በሚችል መንገድ ነው መታየት ያለበት። መላእክት በባህሪያቸው ረቂቃን ናቸው። አይያዙም፣ አይጨበጡም፣ አይዳሰሱም። ሲታዩ ሲገለጡ ግን እኛ ልንረዳውና ልናውቀው በምንችለው መልኩ ይነገራል፣ ይታያልም ጭምር። ስለዚህ የማይታየው የእግዚአብሔር መልአክ በአይነ ስጋ ለመመልከት ብንፈልግ ማየት የማንችለው የእግዚአብሔር መልአክ ለኢያሱ ግን ሲሆን የተመዘዘ ሰይፍ ይዞ የመጣ ሰራዊት መሰለው። ሁለተኛ ለምን ሰራዊቱ መስሎ ስታየው? ኢያሱ ወደ ኢያሪኮ እየሄደ ያለው ለውጊያ ነው። ስለዚህ አብሬህ ለዘምትን የመጣሁት ብሎ ለሚሰራው አገልግሎት እንዲመች ብሎ የእግዚአብሔር መልአክ ሰራዊት መስሎ ታየው። ሁለተኛ ሶስተኛ የእግዚአብሔር መልአክ ለኢያሱ የታየው ለምንድን ነው? ጠላቶቹን ሊያድንለት ነው። ጠላቶቹን ሊያፍጠፋለት እሱን ሊያድነው ነፃ ሊያወጣው ነው። የእግዚአብሔር መልአክ በነገራችን ላይ በተለይ ቅዱስ ሚካኤል ምን ያልተገኘበት የኦሪት ታሪክ አለ። በነገራችን ላይ ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየኩ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደቅ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን። ለምን ብላችሁ አትጠይቁም? አንደኛ ነገሥት ምዕራፍ 19 ላይ ኤልያስ ወደ መጣበትና ወደ ከፍታው ቦታ ላይ ለመሄድ የሳት ሰረገላ መጥቶ ከመንጠቁ በፊት የእግዚአብሔር መልአክ ቀሰቀሰውና ብላ አለው። ብላ በልቶተኛ መልሶ አሁንም ደግሞ ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ምን አርጋለው መልሶ ብላ አለው። የእግዚአብሔር መልአክ አያችሁት? እንኳን መሬታዊ ነገር ሰማያዊ ነገር ማውረስ የሚችል ነው። ስሙ የተመሰገነ ይሁን። እውነት ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ይሄው ኤልያስን እኮ አሳያችሁ። ከነበረበት መሬት ወደ ሰማይ እንዲሄድ ምግብ ብላ ያለው እሱ ነው። ዛሬም ቅዱስ ሚካኤል በነገራችን ላይ እንዲህ አይነት ሰባኪ ነው። ሚካኤል እንዲህ አይነት ሰባኪ ነው። ስብከት ምንድነው ብላችሁ ብትጠይቁት ሚካኤልን የምትሄዱበት መንገድ ሩቅ ነውና ምን አርጉ ነው የሚላችሁ? ብላ ቁረብ ነው የሚል። ሌላ ተአምር የሚመጣ እንዳይመስል ቁረብ ነው የሚል። ቶሎ ቶሎ ብላ ቶሎ ቶሎ ብለ ቅዱስ ሥጋውን ክቡር ደሙን ውሰድ
የምትሄድበት የምትጠራበት አገልግሎት ሰፊ ነው። ስለዚህ ተዘጋጅ ይላል። ወደ ታሪኩ ግን ስንመልሰው የእግዚአብሔር መልአክ የተባለው ይህ ቅዱስ ሚካኤል ሰይፍን መዞ ታየው ይላል። እስኪ ሰይፍን መዞ በሉ እንጂ ሰይፍን መዞ የቤተ ክርስቲያን ኪነ ህንጻ አሰራር ላይ አይታችሁ ከሆነ እዚህም ቤተ መቅደስ ገብታችሁ ከሆነ ከቤተ መቅደሱ ወይንም ደግሞ ቅድስተ ቅዱሳን ተብሎ ከሚጠራው ወደ ታቦቱ የሚመራው በር ላይ አይታችሁ ከሆነ በግራና በቀኝ ምን እንደሚሳሉት መላእክት ናቸው። በብላችሁ አታውቁም? መላእክት ናቸው። በአንድ እጃቸው ሰይፍ ይዘው በአንድ እጃቸው ደግሞ አፎቱን ይዘው የሰይፉን ሰገባ ማለት ነው የሚመልሱበት። እየሰማችሁ ነው? እንደዛ ይዘው ነው የሚታዩትና መላእክት ሰይፍ ይዘው የሚታዩበት ዓላማና ምክንያት አላቸው። አንደኛው ሰይፉ የእግዚአብሔር ኃይል ምክንያት ነው። ስለዚህ ሰይፉን ይዞ ታየው ማለት የእግዚአብሔር መልአክ የእግዚአብሔርን ኃይል ይዞ ፊት ለፊቱ ታየው ማለት ነው። አሸናፊነቱ፣ ረዳኢነቱ፣ ሁሉንም ነገር የሚያደርገው ቅዱስ ሚካኤልም ከማን በተገኘ ኃይል ነው? የእግዚአብሔር ኃይል ነው። ሰይፉ ማለት እሱ ነው። እየሰማችሁ ነው? ከራሱ ማንም ምንም ሊያደርግ የሚችል የለም። የእግዚአብሔርን ስም የተሸከመ መልአክ ስለሆነ ሰይፉን ይዞ ኃይሉን አሳየ። ሁለተኛ ሰይፍ ይዘው የእግዚአብሔር መላእክት የሚታዩት ሰይፍ ይቆርጣል፣ ይለያያል አንዱን ከሌላው። የእግዚአብሔር መላእክትም ሰይፍ የሚይዙት ኃጢአታችንን ከኛ ቆርጠው አስወግደው የሚጥሉልን ስለሆኑ ነው። አምኖ ለለመናቸው ኃጢአት በደሌን እንድተው እርዳኝ ላለው ሚካኤል ሰይፍ ይዞ ታየ ማለት እሱ ነው። ለዛ ነው በጣም የሚታወቁ የቅዱስ ሚካኤል ስዕሎች መካከል አንዱ በእግሮቹ ሰይጣንን ረግጦ በአንድ እጁ ሚዛን ይዞ በሌላ እጁ ደግሞ ምን ይዞ ነው የሚታዩ? ሰይፍ ይዞ ነው የሚታዩ። በእግዚአብሔር ኃይል ሰይጣንን እንዳሸነፈው በእግዚአብሔርም ኃይል አሁንም በተሰጠው ሰይፍ ከኛ ኃጢአትን የሚያርቀው መልአክ ቅዱስ ሚካኤል ሰይፍን ይዞ ታየው። ከዛ በኋላ ግን ተናገረው። ሰይፍ ይዞ ስላየው አይደለም ያወቀው። ልብ ብላችሁ ስሙ። ሰይፍ ይዞ ስላየው ከፊት ለፊቱ ቆሞ እኔ የእግዚአብሔር የሰራዊቱ አለቃ ነኝ ብቻ ስላለው አይደለም የእግዚአብሔር መልአክ መሆኑን ኢያሱ አውቆ የሰገደለት የቆምክባት ስፍራ የተቀደሰች ናትና ምንህን አውልቅ ስላለው። ይሄን ንግግር በነገራችን ላይ ለኢያሱ ይሄን መልአክ ከመናገሩ በፊት ለሙሴ ነው የነገረው። ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔርም ሙሴን በሐመልማሉና በነበልባሉ በኩል ታላቅ ምልክትን ሲያይ ሙሴ ደነገጠ። ምን አይነት ምልክት ነው ብሎ ሊጠጋ ሲል የእግዚአብሔርን መልአክ በሚያየው በዛ ተአምር ምልክት ላይ ቆሞ የቆምክባት ስፍራ የተቀደሰች ናትና ምንህን አውልቃሉ። ስለዚህ ሙሴ ለኢያሱ ነግሮታል። እግዚአብሔርን ለመጀመሪያ ጊዜ ሲያገኘው የመጀመሪያ ሙሴን የነገረው ነገር ጫማህን አውልቅ። አሁንም ኢያሱን የእግዚአብሔር መልአክ ለመጀመሪያ ጊዜ ኢያሪኮን ከመውረሱ በፊት ሲያገኘው ጫማህን ምን አልቃሉ? የእግዚአብሔርን መልአክ ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው የምታውቁት። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገረው። ወደ አምላክ የሚወስድ ነገር ነው የሚናገረው። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አለው። የእግዚአብሔር መልአክ እኮ ቆሞ የታየው ኢያሪኮ ላይ እኮ። ያ የሚወርሷት መሬት እኮ አሕዛብ የመሉባት ቦታ ነው። ልብ ብላችሁ ስሙ አደረ። በኃጢአት በነውር በክፋት የሰለጠነች ቦታ ላይ የእግዚአብሔር መልአክ ቆሞ ሲያየው ሰገደ። የቆመበትን ቦታ ሳይሆን የቆመውን እሱን ያየው። የእግዚአብሔር መልአክ የቆመበት ቦታ በሙሉ ቅድስና አለው። ቦታው እንኳን የረከሰ ቢሆን ቦታው እንኳን ያልተገባ ቢሆን እሱ ካለ ግን ሁሉም ነገር ይቀደሳል፣ ይባረካል። እና እውነት ለመናገር ክርስቲያኖች ኢያሪኮ ማለት በቃ እኛንን ሀገራችን በሉት በቃ የምንሰማው የምናየው የምናደምጠው ነገር በሙሉ በጣም ጆሮ ጭው የሚያደርግ ነገር ነው። ሚካኤል ሲቆምበት ግን ሁሉም ነገር ይረጋጋል፣ ጸጥ ይላል። ሁሉም ነገር ልብ ማለት እንድንችል ፊታችንም ይከፈታል፣ እንጽናናለን። ራሱ እርሱን ቆሞ ስናየው እውነት ቅዱስ ሚካኤል እንኳን በሀገራችን ብቻ ሳይሆን በሁላችን ሰውነት ላይ ይቆምልን። በጣም ማንመች ሰዎች ስለሆነ ተናገረው። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አለው። ጉዳዩ ከጫማ ማውለቅ ጋር አይደለም። አንደኛ ጫማህን አውልቅ እያለው ያለው ለምን መሰላችሁ? ጫማ የኛ እግር መሬት ላይ ያለው ቆሻሻ እንዳይነካው የሚከላከል ነገር ነው። ጫማህን አውልቅ ማለት መሬት ከተባለው ከአካል ጋር እንዳትገናኝ የሚያደርግህን ነገር አውጣ እያለው ነው። ምን ማለት መሰላችሁ? መሬቱ እግዚአብሔር ነው፣ እግራችን እኛ ነን። ጫማው መካከል ላይ ያለው እኛና እግዚአብሔርን ላያገናኘን የሚችለውን ነገር አውልቃችሁ ጣሉ እያለ ነው። እየሰማችሁ ነው? ይሄ ሁሉ ክፋታችን፣ ነውራችን፣ ዘረኝነታችን፣ አድመኝነታችን በልባችን ውስጥ የሰለጠነብን ከእግዚአብሔር ጋር እንዳንገናኝ ያደረገን ነገር በሙሉ ምን አርጋችሁ ጣሉት?
አውቃችሁ ጣሉት። የቆማችሁባት ስፍራ ምን ያረገች ናት? የተቀደሰች ናትና አለ። ሁለተኛስ ጫማ የሚሰራው ከሞተ እንስሳ ቆዳ ነው። የሞተ እንስሳ ቆዳ ነው አንድ ሰው ጫማ አድርጎ በጊዜው ይራመድበት የነበረው። ጫማ አድርጎ አሰርቶ በማሰሪያ ቋጥሮ ከዛ ላይ ይራመድበት ነበር። ምን ማለት መሰላችሁ? ጫማን አውልቀጣል ማለት ጫማ እስራት አይደለ? ከእስራት መጀመሪያ ተፈታ። ኃጢአት ነውርህን ተወው። የቆምክባት ስፍራ ምን አይነት ቦታ እንደሆነች ወቋት። የቆማችሁባት ስፍራ የእግዚአብሔርን ድምጽ የምንሰማበት ብቻ አይደለም። የቆማችሁባት ስፍራ ተአምር የምታዩበት ብቻ አይደለም። የቆምንባት ያለንባት ቤተ መቅደስ የእግዚአብሔር አካሉ ናት። እዚህ ሰው ጫማውን ካላወለቀ የት ሊወልቅ ነው? እዚህ ሰው ራሱን ዝቅ ካላረገ የት ራሱን ዝቅ ሊያረግ ነው? እዚህ ሰው ራሱን ከእግዚአብሔር ጋር ላያገናኘው የሚችለው ነገር አውልቆ ካልጣለ የት ሊጥል ነው? እዚህ ነው መቀደስ፣ እዚህ ነው መባረክ፣ እዚህ ነው ንጽህናንና እዚህ ነው ቅድስናን ገንዘብ አድርጎ መሄድ የሚቻለው አላቸው። ቅዱስ ጎርጎርዮስ ዘኑሲስ ደግሞ በተለየ መልኩ ይተረጉማል። ምን ይላል መሰላችሁ? ያረጎት ጫማ ወይም ኢያሱ እግር ላይ ያለው ጫማ ማለት ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን የብርሃን ልብሳቸው ሲገፈፍ እግዚአብሔር ያለበሳቸው የቁርበት ምሳሌ ነው ይላል። እየሰማችሁ ነው? ቁርበቱን አዳምንና ሔዋንን ያለበሳቸው እግዚአብሔር አገልድመው ሊወጡ ሲሉ ውጭ የሚወጡበትን ያውቁት። እነሱ እንደ ገነት ነው የመሰላቸው ዓለም ብርድ የሌለበት ሁሉም ምቹ የሆነበት ነበር የመሰላቸው። እየሰማችሁ ነው? እግዚአብሔር ግን አይ ኀፍረተ ሥጋችሁን የለበሳችሁት ብቻ አይበቃችሁም ውጭ ስትወጡ፣ ስለዚህ ቁርበት ላልብሳችሁ አለና የሞተ የእንስሳ ቆዳ ልብሳቸው አድርገው እንዲለብሱት አደረገ። ከሞተው ከእንስሳ ቆዳ በፊት ካገለደሙት የበለስ ቅጠል በፊት አስቀድሞ ይለብሱት የነበረው የብርሃን ልብስ ነው። የምን ልብስ? የብርሃን ልብስ ነው። የብርሃን ልብሳቸውን አውልቀው ቆዳ ወደ ማድረግ ደረጃ ወረዱ። ዛሬም የእግዚአብሔር ልጆች የሚያሰኘንን ነገር በሙሉ አሽቀንጥረን ጥለን መሬታዊ ከሆነን ሰንብተናል። ዓለማዊ አስተሳሰብ፣ ዓለማዊ ንግግር፣ ዓለማዊ አኗኗር። አዳምና ሔዋን እኮ አሁን ቁርበታቸውን አውልቆ የብርሃን ልብስ ለብሰው ገነት ውስጥ እየተመላለሱ ነው። እኛ የነሱ ልጆች ግን እግዚአብሔር የሰጠንን የብርሃን ልብስ ቅድስና ለብሰን በብርሃኑ መመላለስ ሲጠበቅብን እኛ ቁርበት ካለበስን ብለን እናስቸግራለን። ለራሳችንም አላወቅንበትም። አያችሁ? ስለዚህ ያረጋችሁት ልብስ አይሆናችሁም እያላችሁ ነው። የምትኖሩት ኑሮ አይበጃችሁም። የምታስቡት ክፉ ሐሳብ ይቅርባችሁ። ቅዱስ ጎርጎርዮስ የተናገረውን ይሄን ቃል ቅዱስ ባስልዮስ ዘቂሳርያ ደግሞ እንዲላል እግዚአብሔር ሰው አብሮት እንዳለ የሚታወቀው ሐሳቡ ተቀድሶ ንግግሩ ተባርኮ ስራው ተከናውኖ ሲታይለት ነው አለ። ይህን እግዚአብሔር ለሁላችን ያድርግልን። ይሄ ከሌለው ግን አንድ ሰው እግዚአብሔር አብሮት እንደሌለ ይታወቃል አለ። ስለዚህ ጫማችሁን ከእግራችሁ አውልቁ አላቸው። ጫማህን ከእግርህ አውልቅ ሲለው እየነገረው ነው። ይሄንን የምትጓዘውን ጉዞ ኢያሪኮን ድል ማድረግ የምትፈልግ ከሆነ አሸንፈም መግባት የምትፈልግ ከሆነ ያረከውን ሰዋዊ ነገሮችን በሙሉ አሽቀንጥረህ ጣለዋል። እውነት እኮ ነው። በነገራችን ላይ አሁን እግራችን ላይ ሁላችንም ያረግነው ጫማ እንደፈለግን እንድንራመድ ያስቻለን ነው አይደል? ነው አይደለም? ባዶ እግሩን እንደሆነ ሰው ጫማ ያረገ ሰው አይሳቀቅም አይደል? ቢያንስ እንኳን የሆነ ነገር ቢወጋ እንኳን ቀድሞ የሚወጋው ምኑን ነው? ጫማውን ነው። ምን ማለት መሰለ? ጫማን አውልቅ ማለት በራስ መመካትን አውልቀ ጣለው እያለ ነው እግዚአብሔር። በራስ መመካትን ሞከርከው፣ አየኸው፣ በቃ ሞከርከው፣ አየኸው፣ ያቅምህን ጣርክ ቶ ከዚህ በኋላ ጫማህን አውልቅ ማለት በራስ መመካት አቁምና የሚመካ ቢኖር በማን ይመካ? ሁላችንም ጫማችንን ማውለቅ እንድንችል እግዚአብሔር ይርዳን። ደጉ መልአክ ቅዱስ ሚካኤል በቸርነቱ በምሕረቱ ለእግዚአብሔር የማያስቀርበውን ነገራችንን በሙሉ አውልቀን መጣል የምንችልበትን ጉልበቱን ይስጠን። የሰማነውን በልቦናችን ሰሌዳ ይጻፍልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ ይርዳን። ከምንም በላይ የሰማነውን ለመኖርም አምላካችን ይፍቀድልን። በጎደለው በነጠበው በክቡራን አባቶቻችን ካህናት በሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።